ሰፊ ላይ አይደለም አይ ኦሬዲ የተናገርከው ስላለ እኔ እናንተ ባወራነው ጉዳይ ላይ የተናገርከው ነገር ስላለ እዛ ላይ እሱ ከኡስታዞች ጋር ትጨርሳለህ ወንድም ይሄ እኮ አግባብ አይደለም። ኦኬ አንዴ ተናገርክ በኋላ ነገር አለ አንዴ ላውራበት አታፍነኝ። እሺ ዲሲፕሊን አይደለም ልክ አይደለም እኮ ወሂድ ኢብራሂም ሊወጣ ነው ካሁን እኔ ሁሉንም ነገር ነው የማወጣው ያንዳንዷን ነገሮች አወጣለሁ ቀኑ ሙሉ 24 ሰዓት እንውላታለን ቁርአኑ ላይ ቁርአን ኖ ሌላ ጊዜ የለመድከውን ፖለቲካ እኮ አይደለም መስረት ተቋሙን ጉዳይ ላይ ለምን እንደተባረረ ከነ ምክንያቱ አሁን የደወልኩላቸው ሌሎቹም ይገባሉ እስሚዞ አለ ከዛ በኋላ በምን ምክንያት እንደተባረረና ለምን እንደተባረረ ተቋሙ ለምን ተባረረኩ ነው ይሁላ ነገር እስካሁን ድረስ ያለው ነገር እሱ ነገር እያንዳንዱ ነገር እንነጋገራለን ማለት ነው። አሁን ዳጊ ትፈቅድልኛለህ ላውራ? ሐሰን ሰፊ የቁርአን ይጨርስ አውራ ኡስታዝ ዳጊ ከኔ ጋር ስላደረገው ውይይት የተናገረው አለ ተናግሮ ማለት ራስህ ታወራለህ አንተም ሌላ ርዕስ ኡስታዝ ወይድም በመጀመሪያ አይገባም አጥርተን ነው የምንሄደው እኛ እርቃችሁን እንጂ የምንፈልገው ጸባችሁን አንፈልግም። እዚህ ጋር እኛ አላህ ብላችሁ አፉ ተባብላችሁ እንድትወርዱ ነው እንጂ የምንፈልገው ታርቀን ወደ አንድ ነው በቃ ዋታሲቡ ቢሐብሊላህ ጀሚአን ወደሚለው ነው ወንድም ገመናውን መሸፈን ባለበት ሰዓት ላይ ይሄን ያህል ጦርነት የሚያስነሳ ነገር ባልተፈጠረበት ሁኔታ ሙስሊሙን በቋፍ ያለ ሙስሊም ከእንደገና እኛንም ጭምር ጥርጣሬ በቃ ዳውት ውስጥ እንገባ ነው ሸክ ውስጥ እንገባ ነው እየተደረገ ያለው። አንዱ ከተነስቶ ባወራው ነገር ላይ የኡስታዝ ወሂድ ስም የኢብራሂምም እንደዛ ሆኖ ኦቶ ነው መናገርም ሆነ እኔ መረጃ አለኝ የተባለው ነው ሁሉ በኒ አደም خطا ነው ያደም ልጅ ተሳሳታል ነው ኡስታዞች አርሞኛል የተባለው ነው አምጡ ብሎ የጠየቀው በግሉ ይሄ ነገር እንዲህ ብሎ ፈቷተን የተባለው ሊፈታው ይችላል የኛው ችግር አይደለም። አሁን ቆይ ኢብራሂም ቆይ አሁን ጥያቄያችን አጥሩና ሂዱ ሞዴሬተር ለራስ መታት ተጣለው ለስም ይወጣለው ሐሰን አለ እንደውም ሐሰን አለ ኮሜንቱን ኦፍ ካርከው በቂ ኮሜንቱን ኦፍ አድርገው ዳጊ ማንም ላይ ደልፍ ማለት ነው ኮሜንቱን ኦፍ አድርገው እኔ ሞዴሬተር አልፈልግም ኮሜንቱን ኦፍ አድርገው ማንም በማንም ላይ ድንበር ማለፍ የለበት በቃ ኦኬ የቁርአኑ ይጨርስ ሐሰን ቁርአኑ ላይ ገደል ብለህ ፈተሃል ወይስ አልፈታህም? ቆይ አንድ ጊዜ ቆይ ግን በጣም መታገስ ስላለብኝ ነው። አንደኛ ፐብሊክ ላይ ነው ሁለተኛ ነገር ደግሞ የሪስፔክት አድርጌ እዚህ ጋር ወንድሞች ስላሉ በሪስፔክት ላወራ ፈልጋለሁ። ስለዚህ አርፈህ አንድ ሰው መታከብር ከሆነ ትከበራለህ ዲስሪስፔክት የምታረግ ከሆነ ግን ዲስሪስፔክት ይደረጋል። እንደዛ አላረገም ማለት እንደ ሙስሊም ወንድሜ ስለማይ እንደዛ አታደርግ እንደዛ ነቃራ እንደዛ ሰው ስታከብር ትከበራለህ። በጣም ጥሩ ኦኬ በጣም ቁርአን ላይ ገደል ብለህ ፈተሃል ወይስ አልፈታህም ነው? ቁርአን ላይ መሆን አትችልም። አሁን እኔ ላወራ ነው ዝም በል አንዴ ራውታ ነው ወይ ፈትቻለሁ ወይ አልፈታሁም በል ለምን ዝም አትስብሎም ዳጊ ይሄን ልጅ ሄዲት ምንድነው በጣም ስሜታዊ ነገር ልንገራችሁ ግን ያልተረዳችሁት ነገር ልንገር ኢብራሂም አሁን እኔ ኢብራሂም እዚህ ጋር ኢብራሂም የተናገረው ነገሮች አሉ እንዲጠራ ከፈለጋችሁ ኢብራሂም ትርፍ ነገር ሊናገር ይችላል ወይም ደግሞ ለምጠይቀው ነገር አለ ኢብራሂም አሁን ሚውት ባረገው ወርዶ ይሄዳል ነገሩ ሁሉ እዚሁ ጋር ተደበስብሶ ነው የሚቀረው ሐቅ እንዲወጣ ከተፈለገ ለምንነጋገር ታገሰን ሐሰን ያስገባው ሚውት አድርገህ እንድታዳምጥ አይደለም እኮ በመሃል እኮ ዳኛ ሆነው ሁለቱንም እኩል እንድታስኬድ ነው። አንተ ተበቃለህ ሚውትን አንሳ አንድ ጊዜ አንተ ተበቃለህ አንተ የቤቱ ባለቤት ነህ አንተ ቤቱን ማስከበርና አለማስከበር ያንተ ኃላፊነት ነው። የሐሰንም ሆነ የኡስታዝም ሆነ የኢብራሂም አይደለም። ኢብራሂምን ሚውት ካርገው ሚውት ማድረግ ይጠበቅበታል። አላደርግም ብሎ ያዙ ይልቀቁኝ ካለ ይወርዳል። ኡስታዝ ወሂድም ሚውት አድርግ ብለኸው አይ አላደርግም ካለ ማውረድ ነው። ሌላ ምንም እንትን የለውም። ቤትህ ነው ቤትህን አስከብር በተራ በስነ ስርዓት ይወራ ይሄ ነገር ላንዴና ለመጨረሻ ጊዜ በቃለቀ ሐሰን ይቆይ አሁንም ያልገባህ ነገር አለ ኢብራሂም ሚውት ባረገው ወርዶ ይሄዳል እዚህ ጋር ተድበስብሶ የሚቀርው ሚውት አድርግ ስትለው ሚውት ማድረግ ይጠበቅበታል። ኦኬ አላደርግም ካለ የቤቱን ህግ እየጣሰ ነው። ይሄንን ደግሞ ማስከበር የምትችለው አንተ ነህ የቤቱ ባለቤት ነህ። ሐሰን ሚውት ቢያደርግ ኢብራሂምን ሚውት ቢያደርገው
ለኡስታዝ ወሂድ ነው አዳላ የሚባለው። ኡስታዝ ወሂድን ዘልዬ ሚዩት ባደርገው ለኡስታዝ ወሂድ አዳላ ነው የሚባለው። ስለዚህ አንተ የቤቱ ባለቤት ነህ። እኛ እዚህ ጋር ተቀምጠን እርቅ እንዲወርድ ነው የምንፈልገው። ብርቱካን እኛ ናይኑ ሙስሊም ሁለቱም ወንድሞች በየተራ ያውሩ። አዎ አንዱ ለአንዱ ተደርቦ ማንም ነገር ማድረግም ማገዝም ሸሪዓውም ተግባር አይደለም። ቁሊል ሐቅ ወለው ካነ ሙረድ ነው። እውነቱ ወጥቶ እንዳሪት ቢመር እንኳን እውነት ተናገር። ቤቱ ያንተ ነው። ቤቱ ያንተ ነው። ከፈለክ እኮ ሁላችንን ማስወረደ ባለጉዳዩ ባለቤቶችን ማስቀመጥ ትችላለህ። እንዴም ያ ነገር ራሱ የተሻለ ነገር ይመስለኛል። እንደዛ አይደለም ነው። እንደዛ እንዲሆን ሳረግ ኢብራሂም ራህመታት ጋር ገባለ። እስሚዞ ከኔ ጋር አውራ ብሎት ነበር። እስሚዞን ብሎክ አድርጋለሁ ካንተ ጋር አላወራም ሲል እኔ ነኝ ኢብራሂምን ሐቅ ካለክ እኮ እስሚዞም ሊያወራ በያመጣው ራህመታት ሲመጣ ነው ኡስታዝ ወሂድን ደግሞ ሽር ዘርጉለት የመጣው ባይ ኤኒ ሚንስ። እዚህ ጋር ነገሩ መጥራት አለበት። ብዙ አልናገርም። አንተ ቁጭ ብሎ መጨረስ ያለበት የሚለው የምትወስነው አንተ ነህ፣ ማንም አይደለም። አስዬ ቆይ አንድ አዳም ይኸውልህ፣ አንድ ጊዜ ይኸውልህ ልንገርህ፣ እኔ ፍትሃዊ ካልሆንኩኝ እኔ ኡስታዝ ወሂድን በጣም የምወደው ከሆነ እኔ ፍትሃዊ ላልሆን ይችላል። ስለዚህ አንተ ከሁለቱ መሃል አንተ ኒውትራል ሆነና ዳኝነት ሰጥቻለሁ፣ ተቀበለ ዳኝ። እኔ ኡስታዝ ወሂድን ለመናገር አይደለም ለማየት አዳምጠኝ። ከኡስታዝ ወሂድ ጋር ለማውራት ተው ለማለት አይደለም እኔ ከብደኝ። ስለዚህ ቀጥል በቃ ይኸውልህ፣ ቀጥል በቃ። ሙስሊሞች ነን፣ ተከባብረን ደቂቃ ይመደብና በደቂቃ እናውራ። ተከባብረን ማለት ነው። ምንም እንትን ችግር የለውም። ራሱ ይሄ ምንም እንትን የሚለው ነገር የለም። የሆነ አርጊውመንት ምናምን እንትን ብላል ፎርስ ዳይኮቶማይዝ ተደርጎ ሁለት ነገር ቀጠና ተደርጎ እንዲህ ብላል አላል የሚለው ካፊር ጋር ነው የሚሰራው፣ ሙስሊም ወንድም ጋር አይደለም የሚሰራው። ለሐቅ ብለህ ከመጣ ለሐቅ ነገር ነው መነጋገር ያለብን ማለት ነው። ምንድነው መሰለ መጀመሪያ ኢብራሂም እዚህ ቲክቶክ ላይ በመጣበት ሰዓት ላይ ሁሉም ቤት ያገሉት ነበረ። ከመጀመሪያው ነው የምነግርህ ሁሉም ቦታ ያገሉታል ምንድነውና ወሂድ ማውራት ይችላል። አንዴ ላውራ አታቋርጠኝ ትችላለህ። ዲስሪስፔክት እንዳረኩ አትቁጠረውና የተነሳንበት ፖይንት ቁርአን ላይ ያንተ ምክንያት እንድታቆኑ ስሩ ምንጩን ሰዎች እንዲያውቁት ነው። ግዴለህም እሱን አንድ ጊዜ ግዴለህም። አንድ አስታራቂ ሐሳብ ላቀርብ። አስታራቂ ሐሳብ እንትን ብላል ማለት ነው። አይ ገደል ብለፈታ ወይ ፈትቻለሁ በሉ አልፈታሁም በቃ እሱ ነው የሚፈልገው። አከር ላይ አሁን ምንድነው ማቀርበው? ኡስታዝ ወሂድ ይሰጠው ደቂቃ ይሰጠው 6 ደቂቃ ያወራ። ለሰውም የሆነ እንትን አይምሰል። አሁን ራስ ምታት በጣም የሚያወራበት መንገድ በጣም ትክክለኛና ረጋ ባለ መንገድ ነው። የሆነ ጦርነት ያለ ያስመስለውም። ስለዚህ በዛ መንገድ ኡስታዝ ወሂድም እያወራበት ያለ መንገድ በዛ ነው። ምናልባት እኔና ኢብራሂም ሆት ሆነናል። ስለዚህ እኔና እሱ በርደን በዛ መንገድ ሁለቱ እያወሩት በነበረበት መንገድ ረጋ ባለ መንገድ ደቂቃ ተሰጥቶ ወሂድ ይሄው በዚህ ምክንያት ብሎ ያወራ። ይሄ ብቻ አይደለም ምክንያት እየተነሳ የነበረው። ምክንያቱም ከኔ ጋር ኡስታዝ ከመግባቱ በፊት ሲወራ የነበረው መረጃ አለኝ አወጣለው ነበር፣ ኡስታዞች ያረሙበት የሚል ነበር። እዛ እሱ ጋር ሲቀር ደግሞ ሌላ ነገር እየመጣ ነው። ስለዚህ አሁን ጀነራል በሆነ መንገድ ምን ይደረጋል? ኢብራሂም ኡስታዝ ወሂድ ተሳስቷል ብሎ እስከዛሬ ቲክቶክ ላይ ሲያወራባቸው የነበራቸው ነገራቶች እንዳለ ጠቅላላ ያወራል። ከፈለገ ኡስታዝ ወሂድ ጠቅለል አድርጎ ይመልሳል። ከኔ ጋር የተያያዘ ነገር ካለ እኔ መልሳለሁ። ራስ ምታትም የተያያዘ ነገር ካለ ራስ ምታት ይመልሳል። ስለዚህ በዚህ አይነት መንገድ እንሄዳለን። 5 ደቂቃ ወይም 6 ደቂቃ ይሰጠው ለኢብራሂም፣ ለወሂድ ይሰጥ፣ ለኔም ይሰጠኛል፣ ለራስ ምታትም ይሰጣል። በዚህ መንገድ ይሄ ብቻ አይደለም እያወራ የነበረው እስከዛሬ ሲያወራቸው የነበሩ ነገራቶች ይሄው ፍለፊት መተናል። ይሄው ፍለፊት መተን ደግሞ እንቀበላለን ማለት ነው። ጥያቄዎቹ እንዳለ ያቀርባል፣ እኛ እንመልሳለን፣ እንጠይቀዋለን። ምን አይነት ነገራቶች እንደነበር አገለላችሁት የሚባለው ለምን እንደሆነ ሁሉ ነገር እዚህ ጋር እናወጣዋለን ማለት ነው። ስለዚህ በደቂቃ ይሁን ዳኒ፣ በደቂቃ አሁን ታወራህ፣ እኔ ደግሞ ላወራ ነው። ደቂቃ ምናምን የሚባለው ነገር ለብዙ ከፖይንት ውጪ የሆኑ ወሬዎችን ለማውራት ስለሚመች በደቂቃ ለሚወራው አልስማማም። ቃል በቃል እናወራለን። አንድ ፖይንት እየተዘጋ ልናወራ እንችላለን። የተገናኘንበት አንዴ ፎሎ አድርገኝ፣ ራስ ምታት አንዴ ፎሎ አድርጉኝ። ሁለታችሁ አንዴ አንዴ ፎሎ እንዲያደርጉ ፈልጋለሁ። እና በቃል ከኔ ጋር ያወራል፣ ኡስታዝ ወሂድ ጋር አያወራም። አንዴ ከኔ ጋር ያወራል። እየሰማህ ከሆነ ማለት
ቁርአን ላይ ከቁርአን በላይ ለኔ ሌላ ምንም ቦታ የለም። ከዚህ በላይ አልችልም። ቁርአኑ ላይ ከቁርአን በላይ ለኔ ምን ቦታ የለም። ቁርአኑ ላይ ገድል ለፈታህ እያሰራችሁኝ እኮ አይደለም። ከመጀመሪያ ጀምሮ እኔ ማውራት አልችልም። ወላሂ የወንድምን አይብ አደባባይ ላይ ማውጣት በጣም ነው የሚያስጠላኝ። ለዛውም ይሄ ቲክቶክ የሚባል አንተ እኮ ባቢ ቤት ሄደህ እንሰጣችኋለን እያልክ ስትፎክራል ነበር። ማስረጃ ነገር ስለምናገር አሁን እኔ እንዳለ መረጃ እየወጣው መረጃዎች እንዳለ ስላለኝ ዶክመንትድ የሆኑ ነገሮች ቁርአኑ ላይ ገድል ብለህ ፈታሃል ወይስ አልፈታህም? አንዴ ፕሊስ ባጊ እንዴት ነው እናንተ እናወራለን። ህዝቡ ይስማ። ገድል ብለህ ፈታሃል ወይስ አልፈታህም ነው ወሂድ? እኔ ካንተ ጋር በዚህ ደረጃ አንመጣጠንም። ኢብራሂም ይሄ እኮ አሁን ገድል አሁን እዚህ ጋር ይወራበቅ ገድል ደረጃችንም አይደለም። ሙስሊም ወንድማማቾች ነን። በጣም ብዙ ሰው ይጠብቀናል። ብዙ ኃላፊነት ያለ ሰው ነን። ከመጀመሪያኑ ጀምሮ ያለውን የኢብራሂምን ፕሮብሌሞች ችግሮች ምን እንደሆኑ እያንዳንዱ ነገሮች የኢብራሂም ችግሮች አይደለም ፖይንቱ፣ ቁርአን ነው የኔ ፖይንት አይደለም። ቁርአን አይደለም ፖይንት በደንብ ይወቀው። አንዴ አታፍነን ዳጊ፣ አንዴ ትፈቅድልኛለህ? ስለ ተቋሙ ትንሽ ነገር ላወራና ስለ ተቋም አይደለም ቁርአኑ ላይ መጀመሪያ አንተ ቁርአኑ ላይ ነው አይደለ ገድል ብሎ ፈታ አልፈለክም ማለት ነው። ቤት እንክፈትና በቃ ወደዛ እንሂድ ያጀማ። አየህ እንደፈለክ እንደምታወራ ነው። ቁርአኑ ላይ ገድል ለፈታ አፍለኝ አንድ ኢብራሂም ኢብራሂም ፖይንት ቅድም የነበረው ፖይንት ምንድን ነበረ መሰለህ? ሰለምቲዎች ሌላ እንትን አላቸው የሚል ነበረ። ይሄ የቁርአን ተፍሲሩ ጉዳይ የመጣው ጀስት የራሱን ጉዳይ ለማስፈጸም ፖለቲክስ ነው። አይገርምህም? ሁሉ ነገር ይወራል። አራት የተባለበት ምክንያት ያልተነገረበት ምክንያት ፖይንት እሱ ነበረ፣ የተነሳበት ፖይንት እሱ ነበረ። ግን ይሄኛውን ለማሳለጥ ያኛውን የቁርአን እንትኑን አመጣ። ይሄ እየሄድክበት ያለው ነገር ፖለቲክስ ነው። እንድንናገር እድል ሰጥናላችሁ። ይሳኩማላ ዳጊ ወንድሜ ማትለው ከሆነ ሁሉም እኔ ላውራ በቃ እሺ ሚውት አድርጌ ኢብራሂም በደቂቃ በቃ እሺ ራስም አንድ ጊዜ በደቂቃ ይሁን በቃ እሺ በቃ መርሃባ በደቂቃ ይሁን እሺ ሰባ በቃ ደቂቃ ያዥላቸው በቃ ይጀምሩ። ኦኬ ችግር የለውም አውራ በደቂቃ ለምን 5 ደቂቃ ስንት ደቂቃ ይሰጣችሁ? የመጀመሪያውን 10 ደቂቃ ኡስታዝ ወይድ በቃ ይኸው 10 ደቂቃ ለሁላችሁም 10 ቁጭ ብዬ 30 ሰከንድ አትሰጠኝም እኮ 30 ሰከንድ ቀጥል። እሺ ሰከንድ ማን 30 ሰከንድ እሺ ዳጊ እሺ ኡስታዝ እሺ አንተ ከራስነት አንድ ጊዜ 10 ደቂቃ አንድ ጊዜ ራስነት ወሂድ ከሚወርድ ትቻለህ። ኖ 30 ደቂቃ ኡስታዝ ወሂድ 30 ሰከንድ የሚያስወርደው ከሆነ ትቻለህ። ይቅርታ ኖ በቃ መሀል ላይ ማንም ሰው እንዲገባ አልፈልግም። 10 ደቂቃ ቀጥል። ዳጊ እየሰማ ከሆነ ፖለቲካ እንዲበስ ነው የምትፈልገው ወይንስ ደቂቃውን ሰተህ ፖለቲካ እንዲሰራ ነው የምትፈልገው? ማንም ፖለቲካ ነው ዲን ነው ያስመጣው። አሁን ኢብሮ ቆይሽ አሁን ደቂቃውም ይቅርታ ትክክል አይደለም። ከነገና አሁን እሺ ምን ይደረግ ንገረኝ። ምን ይደረግ ላይፍ ከፍቶ አወራበት ሁላችሁም አንድ 10 ደቂቃኛ ብናወራ የሚጎዳው ነገር ያለ አይመስለኝም። ላይፍ ከፍቶ ከሰዓታት በላይ ሲያወራ ነበር። ወንድሞችን ሲያስጨንቅ እህቶችን ኡስታዝ ኢብራሂም ኡስታዝ ወሂድ ያውራ ይሄን ያህል ዳጊ ምንድነው ያደረክ ያለው? ልክ አይደለም። 10 ደቂቃ ኡስታዝ ቢያወራ ቁርአን ነገር ነው ብዬ አላስብም። ራስ ምታት ጋር የጀመሩት ነገር ማን ያስፈራ ነገር የለም። ቤትናና ወደ ቤት የኔ ቤት እናውራ። ዳጊና እውነቱን ወቁት ወርጃለሁ። ቻው ከራስ ምታት ጋር እዚህ ስላለ ታወራለህ። የመጀመሪያ የነበረው ነገር ችግር የለበትም። ራስ ማለት ነው አይመጣም። መምጣት አይደለም እዚህ አወራሃትን ነገር መልስ ይስጥ ቢሆንም በጣም ስነ ስርዓት አለ። ይኸው ተመልከተው። ዳኒ ሰፊ ላይ ብታረግ አንተ አላፈራ ነው ያልከኝ ወንድም ወይ ስርዓት አለው ብለህ እኮ ግን እንድናገር እየፈቀድክልኝ አይደለም። ወላሂ ታወራለህ ለአንተ ሙሉ ለሙሉ ካንተ ጋር የፈለኩት ነገር ማውራት እችላለሁ። ለምን ተረጋግተህ 30 ታወራ ደቂቃ ይሰጣል ታወራለህ። 30 ሰከንድ ይበቃኛል። አውራ ይሄው አውራ ሚት አድርጌ ያዳምጣለሁ። ጀዛከላህ ኸይር ወንድሜ፣ ሁላችሁም ጀዛኩሙላህ ኸይር። ምንድነው የኔ አስተያየት ነው። ስለ ቁርአን ሲነገር ቁርአን የአላህ ንግግር ነው።
በአላህ ንግግር ዙሪያ ላይ የተሰራ ስህተት አለ፣ በዛ ዙሪያ እናውራ እየተባለ ይሄንን ወደ ጎን ትቶ ስለ ፐርሰን ማውራት የቁርአን ክብር የአላህ ንግግር ክብር ቦታ ለመስጠት ነው ብዬ ነው የማስበው ነኝ። የተሰራ ስህተት አለ ቁርአን ላይ ከተባለ እዛ ላይ መነገር አለበት እንጂ ያንን ትቶ ስለ ፐርሰን ማውራት ትክክል ነው ብዬ አላስብም። መጀመሪያ መጽዳት ያለበት ትልቁ ጉዳይ የቁርአን ጉዳይ ስለሆነ ተሳስተንም ከሆነ አፍበሉን ብለን ጉዳዩ መዘጋት ስላለበት በቁርአኑ ጉዳይ ላይ ቢወራ የሚል ነው አስተያየት ነው። ሹክራን። ኦኬ፣ እናመሰግናለን። ማውራት ይችላል ዳጊ? ፈቀድልኝ። ለዚህ ማውራት ይችላል ዳጊ? የለም ይመስለኛል። ካሁን በኋላ ዳጊ እኔ እንዳኛለ። እሺ ኢብራሂም ዝም በል። ሰምተኛል? ኡስታዝ ይቀጥል። በተረታራ ታወራለህ ሁሉ። ኡስታዝ ወሂድ ከማውራቱ በፊት ራስ ምታት ቁርአን እንግዲህ ሁሉ በኔ አደም ኸጣ ነው። የቁርአኑ እዚህ ጋር ሳይሆን ኢብራሂም ውስጡ የተቃጠለበት ነገር አለ። ኡስታዝ ወሂድ ደግሞ የቻለውን ነገር ሊኖር ይችላል። ኡስታዝ ወሂድ የተቃጠለበት ነገር አለ። ቁርአኑ ለቁርአን ተቆርቆሮ ምናምን አይደለም። በጣም እርግጠኛ ከዛ በላይ ከዚህ ነገር ላይ እዚህ ጋር ኡስታዝ ወሂድ ቁርአኑ ላይ ገደል ብዬ ፈትቻለሁ ቢል ችግር አይኖረውም። ኢብራሂም ገደል ፈቱ ብሎ ወላሂ ነው ምንስማ ወላሂ አላህና መላእክቱ የቂያማ ቀን ምስክሬ ነው። ለቁርአኑ ተቆርቆሮ አይደለም። በጣም ሹሮኝ የምነግር ማለት ከዛ በላይ እሱ ራስ መታትም እኛም ሁላችንም ልንሳሳት እንችላለን። ተሳስቻለሁ ለማለት ቁርአን ላይ ምንም ችግር የለብኝም። እሱ አይደለም ዋናው ፖይንቱ። መነሻውን ካላወቃችሁት ቁርአን አይደለም። በእያንዳንዱ በመናገረው ነገር ላይ ካፊሮች መተው እኔ ቤት እንወያይ ሲሉ አትመጥኑኝም ብዬ እንኳን በተናገርኩት ነገር አትመጥኑኝም የሚለው ነገር እንዴት አትመጥኑኝም ካፊሮችን ይላሉ እያሉ ቪዲዮ ሲሰሩ ነበር። ያ የሚሰሩት ቆጭቷቸው አይደለም፣ ሪሊ ለዲን ተቆርቆሮ አይደለም። ከመጀመሪያው ጀምሮ መነሻ አላቸው እነሱ ማለት ነው። መነሻ አላቸው። መነሻቸውን ካላወቃችሁት፣ ምንጩን ካላወቃችሁት፣ ከምንጩ ካላደረቃችሁት አስቸጋሪ ነው የሚሆነው። ለዛ ነው ከመጀመሪያው ጀምሮ እኔ ነገርኳችሁ። የተለያየ ቪዲዮ ሲሰሩ የተለያየ ነገር ሲሰሩ ዳዋው እንዳይመታ፣ ንጽጽሩ እንዳይመታ፣ የካፊሮች መሳቂያና መሳለቂያ እንዳንሆን በጣም ጥንቃቄ እያደረኩኝ ነው ሲሄድ የነበርኩት። አንድ ቀንም ሳወራ ሰምታችሁኝ አታውቁም። አንድ ቀንም ስለነዚህ አደባባይ ላይ ስለነዚህ ሰዎች አደባባይ ላይ እንዲነክቻቸው አላውቅም። በተለይ ራስ ምታትን ነክቻቸው አላውቅም። በእያንዳንዱ የሚፈልጓትን ነገሮች የሆነ ነገር ሲያደርጉ የታገስኩኝ ሰምቼ እንዳልሰማ እያደረኩኝ ብዙ ታግሼ ሄጃለሁ። አሁን ግን የነበረው ነገር ምንድነው? አደባባይ ላይ መተው እንደዚህ በጣም ከካፊሮች ጋር የተናበቡ ከሰሩ ማለት ነው እነሱ እስኪስቁብን ድረስ የነሱን ኦዲዮ እየወሰዱ እኛን እያጠቁ እያደረጉ ከሆነ እስቲ አሁን ምን እንደሚመጣ እናያለን። ከመነሻው ስለ ተቋሙ እናወራ። ኦኬ ደቂቃስተኝ ስለ ተቋም እንዳታራ ቁርአንን አስቀድም። ደቂቃስተኝ አሚር ወንድሜ ይወዳለው ቆይ የማታውቀው ነገር ስላለ ነው። አሚር የማታውቀው ነገር ስላለ አሚር ሞዴሬተር አጋጣሚ ነው። አሚር ኢብራሂም ሞዴሬተር አለክ። ቁርአኑ እኮ በቃላው ነው የቁርአኑ ጉዳይ እኔ አንዴ ስለ ተቋም ነገር ማውራት ኢብራሂም አንዴ አፈርጠዋለሁ ምናምን የምትላቸውን በአጠቃላይ ተወድል ነው። በደቂቃ ታሺ አንዴ አሚር አካንፍሩ ወላሂ የማታውቀው ነገር ስላለ ነው። አላህ ጥሩ አጋጣሚ ነው። ወላሂ ጥሩ አጋጣሚ ነው። ቁርአን ይቅደም። ኢብራሂም አንዴ በቃ እንደዚህ ቆም አንዴ። እሺ ምንድነው ያለው? አሁን እኔ ሁለታችሁም እኔ በጣም ማከብራችሁ ተረዳኛ። ምንድነው የሚደረገው? አሁን እዚህ ጋር ሁለቱም ሐሳብን ትጨርሳለህ። ከዛም አንተ አሁን እሱ ያወራ ጣልቃ መግባት አንደኛ ይህ ህግ አይደለም። ወላሂ ተረዳኝ። ይህ ከሆነ ደግሞ ይጨርስ፣ ምንም ችግር የለውም። ይጨርስ፣ ያውራ፣ በደቂቃ ያውራ፣ ምንም ችግር የለውም። 2 ደቂቃም 3 ደቂቃም 4 ደቂቃም ነገሩ ነው የምነግርህ። ይብሮ ቆይ አንዴ ችግር አለው። ለዛ ቆይ አንዴ ቀድሜ ላውራ ካልክ ይኸው ቀድመህ ታወራለህ። ቀድሜ ያላውራ አንዴ እሱ ይሄን ይበል ካልክ ደግሞ እሱ ያውራ። ስለዚህ ይሄ ነገር ስላለ ኢብሳን ይሯት እና ይሄ ነገር ስላለ ምንድነው የምታደርገው? ቀጥታ ማለት ነው አሁን ኡስታዝ ወሂድ ያውራ ወይም አንተ አስቀድመው የሚያወራውን ይሄን ይበል። አንተ የምትጀምር ከሆነ አንተ እሱ ያዳምጣል ማለት ነው። እሱ የሚጀምር ከሆነ ደግሞ ቆይ ኢብራሂም እሱ እስኪጨርስ ጠብቀው በቃ። ይሄ ከሆነ ደግሞ ይቀጥላል ማለት ነው። ስለዚህ ማን ይጀምራል? አንተ የምትጀምረው እሱ ይቀጥላል። ሰምቻለሁ። ሐሳቤን ስማኝ። አንተ ደግሞ ሐሳቤን ስማኝ። አንዴ እሱ ይቀጥላል። በደቂቃዎች መሃል ሐሳቤን ስማኝ። አሚር ይውጣና ቤት ከመጣ ሐሳቤን ስማኝ። ቤት ከፈታ አንዴ ቆይ ኢብራሂም ቆይ አንዴ ስሚዞ አንዴ አፎንሺ አሚር
አሚር ቁርአን ላይ ገድል ብለህ ፈታሃል ወይስ አልፈታህ? አሚር ኢብራሂም አንዴ አሚር አለ። አይ በዚህ ሁኔታ ያለው እንደዚህ ዲሲፕሊን ያልሆነ ነገሮችን ትንሽ ያስቸግራል። ለኛ ለአንደኛ ለሰብናችንም ጥሩ አይደለም፣ ለዲናችንም ጥሩ አይደለም። የሙስሊም አህላቅ በጎደለው አነጋገር ጥሩ አይደለም። ኡስታዝዬ ኡስታዙና ጀዛከላ በጣም ኡስታዝ ቆይ ኡስታዝዬ አንዴ ቆይ ኡስታዝዬ በጣም ሰብራ እንድታወራ አይደለም ጉዳዩ በቃ ተረድተነዋል። እኛ ቤትን ክፈት እኛ እንመጣለን። አብራችሁ ያወራችሁ ነው እኛ እንመጣለን። በቃ ቤት ይክፈትና እንመጣለን። በቃ እኔ ከራስ ምታት ጋር እንደፈለኩኝ ማውራት ይችላል። ምክንያቱም በጣም ዲሲፕሊን ችግር የለውም። ቁርአን ላይ ገድል ብለህ ፈታሃል ወይስ አልፈታህም? ኢብራሂም ኮምስቲ አንዴ ስለ ገድላትን ከፈለኩ ሰው ይንታል አንዴ ጠብቅ። በቃ አንዴ እሺ፣ እንደዚህ አሁን ቅድም አንተ ማለት ነው ኡስታዝ ሲመጣ ምንድነው ያልከው? በቃ ይኸውላችሁ ልንገራችሁ አንድ ጊዜ ኡስታዝ ቤት ሁላችንም ኡስታዝ ቤት ወላሂ ኡስታዝ ቤት እንሂድ ዳጊ ወንድሜ በቃ እንሄዳለን በቃ ይቅርብን በቃ ማይረባና የሚረባውን ነገር እኔ እንድንታረቅ እንጂ እንድንጨቃጨቃ ወንድም ዳጊ ይቅርታ አድርግልኝ። ወንድም ወሂድ ከመምጣቱ በፊት ከስሚዝ ጋር እየተወራ የነበረው ስለ ቁርአኑ አያ ነው። ወሂድ ሲመጣ ርዕሱ የሚቀየረው ለምንድን ነው? አይደለም እኔ ጠየቅኩት ጥያቄ ነው። ይኸውልህ አሁን ኡስታዝ ወሂድ ገድል ብሎ ፈቷል ወይ እስቲ አምጣ መረጃ አልኩት። ኡስታዞች መልሰውታል። አንድ አልነበርክም የነበርኩት ከኔ ጋር በአካል አውርተናል። ስለዚህ አንዴ አዳምጠኝ። ቆይ ይኸውልህ አንዴ አዳምጠኝ። ራስ ምታት እንሂድ በቃ ችግር የለም። እሱ ወሂድ ጋር እንሂድ። እሺ በቃ ቀጥሉ። ለምን እንደሆነ ታውቃለህ? ገድል ብሎ እንደፈታ ራስ ምታትና ኢብራሂም ማለት ነው ምን እንደሆነ ታውቃለህ? አንደኛ ስለ ስተቱ ጉዳይ ምናምን ያላችሁት እነዛ የነበሩትንም ኡስታዞች እጠራቸዋለሁ። ከዛም በኋላ ፊት ለፊት ሁለቱም ኡስታዞች መጥቶ ይሄን እንዲያወሩ አደርጋለሁ ብለዋል አይደለ? ከዛ ውጪ ደግሞ እንደዚህ ካለ ችግሮቹን ደግሞ ከታች ሲፈታ ያምራል በማለት ከታች ነው አይደል የጀመረው መደማመጥ የሚባለው ያወራነው። ለምን ኡስታዞቹ መምጣት ለምን ያስፈልጋቸው? ያወራነው አለ አይደል? ስለዚህ ምንድነው ያለው? ያወራነው አለ ምንድነው ያለው? ለምሳሌ ማለት ይሄን ማድረግ አለ ቮይሳችን የሁላችንም ቮይስ አለ። ስለዚህ ካለ ይሄ እኮ ማስረጃ ነው ከሄም አይደለ እንዴ? አይወራም እያላችሁ ስለ ቁርአን አይወራም ስለ ፐርሰን ነው የሚወራው እያላችሁ አይደለም። ስለ ቁርአኑ መወራት ካለበት ይወራል። አሁንም እኮ አንተ መወራት የነበረበት እሱ ነው። ያላ ንግግር መቅደም የለበትም። ኢብራሂም ያላ ንግግር እኮ ተሳስቻለሁ ብሎ خلاص አለቀ እኮ ይዘጋል ፋይሉ። አልተሳሳትኩም እያለ የሞገተ ግን የምታከላክሉት ለምን? ይሄንን አይደለም ተከላከኛ ደቂቃ መደማመጥ ተሳናችሁ እንጂ በደቂቃ 10 ደቂቃ ከተባለ እኮ 10 ደቂቃ ማለት አሁን እየተጨቃጨቅን 20 እና 30 ደቂቃ ሞልቷል እኮ በሱ በቃ የዛን ያህል ቀላል ነበረ። ለማንኛውም የሆነ አንድ ራስ ምታት እየቆይ ሀቢቢ ወንድሜ በጣም ያደርጉኛል። ግን ማን ነው ሚውት ያደረገ? ከኔ ወላሂ ማን እንደኔ ግራኒ ወላሂ ላዲም ይተደረጉ ማን አንዳችሁ ሚውት እናታረው። እኔ አሁን ራስ ምታት በጣም እንደማከብርና እንደምወድ ታውቃለህ። ኢብራሂምንም በጣም ነው የምወደው። ክፋቱን አይደለም መጥፎን መስማት አልፈልግም። ግን አሁን እዚህ ጋር ኡስታዝ ወሂድን በገድል ጉዳይ ኢብራሂም ገድል ብለህ ፈታሉ ብለው አሁን እንኳን ቢል እዳዝም ማድረግ እኮ ችግር አለ። ሌላ ሁላችሁም እንዳይወጣ የፈራችሁት ነገር ያለ ነው የሚመስለው። በዛም ሳይቱን በዚህም ሳይት እና ገናን ይገባል። ጉዳዩ ለምን እንደሆነ ታውቃለህ? አዳምጠኛ ልጅ ኢብራሂም አላህ ብላችሁ ለሊላሂ ከሆነ ይወራ ጥሩና ሁሉ እዚህ ጋር ሰምቶ ነበር። ግን እዚህ የምትተዋወቁት ነገር አለ እኔ አላውቅም። አይደለም ዳጊ ይኸውልህ ስለ ተቋሙም ስለምን ሁሉም ያለው ነገር ይወራል እኮ ኢብራሂም አለ አይደለም አለ እኮ ይወራል። ራሱን ዲፌንድ ማድረግ ይችላል። ግን ቅደም ተከተሉ መያዝ አለበት ነው። ቅድሚያ ለአላህ ቃል ቅድሚያ ይሰጥ፣ እዛ ላይ ያለው ነገር ይፈታ። ከዛ በኋላ ስለ ተቋሙ ስለምን የሚወራ አለ እኮ ኢብራሂም አብሮን እኮ ነው ያለው አይደል? ራሱን ዲፌንድ ያደርጋል። ስህተተኛም ከሆነ የሚወጣበትም ማስረጃ ካለ ይወጣበታል። ግን የአላህ ቃል ላይ የተነገረ ነገር አለ። እዛ ላይ ተሳስቶ ከሆነ ተሳስቻለሁ ይላል። ፊኒሽ ዳለቅ። አይ አልተሳሳትኩም ካለ ደግሞ ማስረጃውን ያመጣል። ራስ ምታት እኔ ሸሪዓውን እንኳን ያው ታውቃለህ ስለኔ ያው ብዙ መናገሩም እዚህ ውስጥ አልገባም። በሸሪዓው ግን አሁን ቁርአን አንድ ሰው ቁርአን ላይ ተሳሳተ፣ ያ ቁርአን በኡስታዞች ታረሙ፣ ካፊሮች ተቀባበሉት። ግን አሁን ጥያቄ ምንም አይደለም። እስቲ እዚህ ላይ ማቀርበው ለወንድሞቻችን እዚህ ኮምፓራቲቭ ላይ ለምሰሩ
እኛ እናንተን አርያ ለመከተል ነው። ይሄ ነገር ለሊላሂ ነው ወይስ ሌላ አይነት ጥቅም ነገር አለው? እኔ አሁን እስቲ አንተ ልጠይቅ እስቲ ይሄ ነገር ሊላሂ ነው ወይስ ውስጥ ሌላ ችግር አለው? ሌላ ችግር አለው? እሺ ልመልስልህ። ይሄንን ቪዲዮ ከፊሮች ቪዲዮን ሰርተውበት እንዳየሁት ደውዬ አናገርኩት። ግልጽ ነው። ደውዬ ሳናገረው አይ ፖለቲካን የሰሩብኝ እኔ እንደዚህ አላልኩም ማለት። ከዛ ገረመኝ ማለት ነው። እንደዛ ሲለኝ ገረመኝ እንዴ ያልኩና እሺ በቃ እንደዛ ከሆነ በጣም ይገርማል ብዬው ስልኩን ዘግቼ ቪዲዮውን ደግሜ ሳየው ምንም የተሰራ ፖለቲካ የለም። የራሱ ንግግር ነው የተቀመጠው። የራሱ ንግግር ነው የተቀመጠው። ከዛ በኋላ ለኡስታዞች ነገርኩኝ። ለኡስታዞች አንድ አታቋርጠኝ። ከዛ በኋላ ለኡስታዞች ነገርኩኝና ቁጭ ብለን አሚር ሚውት አድርጋ እንዴ አለ እኮ አሁን የቪዲዮ ፖለቲካ ተሰራብኝ ያለውን ቪዲዮ እኮ አለ እኔ ጋር አለ እኮ። ራስ ትክክል ነህ። እንደዚህ እናደርግ ምን እንደምናደርግ ታውቃለህ? አሁን እሱ በሌለበት ማውራት ፕሊስ አሚር ቆይ አሚር አመሰግናለሁ። ችግሩን ከስር መሰረቱ ለምን የሚታይ ስለሆነ ራስ ምታት አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ አንድ ጊዜ ልናገር እንዳትወርድ። ራስ ምታት ላይ ራሱ አሁን እዚህ ፖለቲካ ነው የተሰራው። ለምን ካላችሁኝ መጀመሪያ ኢብራሂም ሜን ኮዙ የነበረው የሆኑ 4 ሰዎች አሉ ተልኮ ይዘው የመጡ ሰዎች አሉ ብሏል ኡስታዝ የሚል ነገር ተነስቶ እሱን ነበረ ፖይንት አድርጎ ለማውራት ፈልጎ የመጣው። ነገር ግን እሱን ሊረዳው የሚችለው ነገር የቁርአን ስህተት ተፈጥሯል የሚለው ነገር የሚያግዘው ስለሆነ ያንን ፖይንት አንስቶ ለክርክር መጣ። ከዛ ውጭ ግን የመጀመሪያ ኮዙ የነበረው የ4 ሰዎች የ4 ሰለምቴዎች ጉዳይ ነበረ። ከዛ ውጭ ምንም የተለየ ነገር አይደለም። ፐብሊክ ላይ ማለት ነው። አንድ ካፊርን ነው የተሳደበው። አድሚኖች አውርዱ አላቸው፣ ሊያወርዱ አልቻሉ። መጨረሻ ላይ ስሜታዊ የሆንኩ ነው አለ። መጨረሻ ላይ በብልግና ተሳደበ። ልክ በብልግና ሲሳደብ ምንድነው ያደረጉት? ስብሰባ ጠሩትና አንተ አያገባህም አሉኝ። ምን ውስጥም የለህበትም አያገባህም፣ እኛ ነን የምንወስነው አሉኝ። ይሄው ማን ነው ስሚዞ አለ። ሰበሰቡት። ስለዚህ ለዚህ ለኃላፊነት አትሆንም፣ ከኃላፊነት ከዛሬ ጀምሮ ተነስተሃል አሉት። አላመንኩበትም አለ። ረሱል ሰለላሁ ዐለይሂ ወሰለም ሰይፍ ያነሱ ነበረ ሲናደዱ ብሎ ሌላ የሌለ ሐዲስ ላይ የሌለ ነገር ምናምን ነገር መነጋገር ጀመረ። ምክንያቱም የተቀዳ ነገር ስላለ ማለት ነው። የተቀዳ ነገር ስላለ ማለት ቀርተው አሰምተውኛል። እኔ በቦታው የለውም ራሱ ምክንያታችን ይሄ ነው ብሎ ነገሩኝ። እንግዲህ ከወሰናችሁ እኔ ምንም ማድረግ አልቻልኩም አልኩኝ። ከዛ በኋላ መመለስ ይፈልግ ነበረ። እኔ በግል ደረጃ ምንም ላደርግ አልችልም። ተቋም ነው ያባረረው። ይሄንን የነበረው ልጅ ስሚዞ መጀመሪያ ይናገርና ከዛ ቀጣዩ እናገራለሁ። ስሚዞ እንዴት ነበረ ውይይታችሁ የነበረው? አይ ቲንክ ኡስታዝ አቡሩ መይሳም እደውልለታለሁ ፈጅር ላይ ከተነሳ። ይቅርታ ስሚዝዬ ሐቢቢ አፉ በለኝ። ትላልቁ እናንተ ኡስታዞች ጋር እኔ ማውራት አይጠበቅብኝም። እስቲ ኢብራሂምና ራስ ምታት ካሉ አንድ ሁለት ሰው እኔና አሚር እንውረድ፣ ወይም የተወሰነ ሰዎች ወርደን እስቲ እነሱ ይግቡ። እኛ በሌለንበት የሚባለው ነገር ስላለ ተረጋግቶ ማውራት ይችላል። ራስ ምታት እኔ ባለውበት እናውራ ነው እያለ ያለው። ኢብራሂም ከታች አለ። ችግር የለውም። ሌላ ማንም ሰው እንዳይገባ ይግባና እኔ ልውረድ። ከላይ ያለው አትወረዱ። ከላይ ለምሳሌ ሀያትን አወርዳታለሁ። እኔ ሀያትን አወርዳታለሁ። ኢብራሂም ናገባ እንዳናሳየኝ። ተረጋግቶ ማውራት ከቻለ ችግር የለውም። እሺ የነበረውን ስሚዞ ተናገር እና ከዛ በኋላ ኢብራሂም ይናገራል በወቅቱ የነበረውን ነገር። ሀሳብ መስጠት እችላለሁ? መጀመሪያ እየሰማሁ ስለነበር አሁን ተረጋጋ። ቅድም ስታቋርጠን ነበር። አሁን ኢብራሂም ወይንስ አሁን ስሚዞ ይናገርና ከዛ በኋላ ትናታወራ። ተረጋግቼ ማውራት እችላለሁ። ሀሳብ እየጠየቅኩ ያለሁት ስሚዞ ያወራና መጀመሪያ የተነሳንበት ፖይንት ስለ ተቋም ሳይሆን መጀመሪያ የተነሳው ይኸውላችሁ አልፈለግም ቁርአኑ ነው። እንደዚህ ነው። ይኸውላችሁ ስሚዞ አውራ ቀጥል። ኦኬ ያው ተቋሙ ላይ በተሰበሰበበት ሰዓት ላይ ከመጀመሪያው ሚውት አድርጎ አንዴ አታቋርጥ። ሞረጃ ምክንያት አታድርግ። ኢብራሂም ባል ላይ ያለው አይደለም ልጠይቅ ነው። ስንት ደቂቃ ነው የምታገሰው? ችግር የለም ታገስ። ስንት ደቂቃ ልታገስ እኮ ነው ያልኩህ። ችግር የለም የሞረጃ ምክንያት አታድርገው እባክህ። እስከ ጨርስ ነው የምጠብቀው። ኦኬ ጨርሶ እስከሚያወራ ድረስ ታች ወርዳ አዳምጥሽ። እሺ አሁን የምናወራው ነገር በነገራችን ላይ እስከዛሬ
ላይፍ ከፍተን አውርተን አናቅም። እኔም አውርቼ አላቅም፣ ኡስታዝ ወይድም አውርቶ አያቅም፣ የተቋሙ አባላቶችም አውርተን አናቅም በየትኛውም አጋጣሚ ማለት ነው። ነገር ግን በተለያዩ አጋጣሚዎች በተዘዋዋሪም ሆነ በቀጥታ ስማችን እየተነሳ ሲነገር ነበረ። ከዚህ ቀደም አይታችሁ ከሆነ ላይቮች እየተከፈቱ የራቆት ፎቶ አለኝ የሚሉ አይነት ቪዲዮዎች እጄ ላይ ያለ አሁንም ጭምር እንዲሁም ደግሞ ከእርሱ ጋር ያለ አሁን ላይ ያለ ልጅም ጭምር ምን እንዳለ አሁን እዚህ ሁለቱንም ማገናኝቼ ምናወራው ነገር ይሆናል። ኡስታዞች እንደዚህ ይሆናሉ፣ ኡስታዞች እንደዚህ ይሆናሉ እያለ ሲያወራ የነበረው እንደዛ ሁሉ ሲባል ለአንድም ጊዜ መልስ አልሰጠንም። ብዙ ሰዎች የተሳሳተ አመለካከት ይዘውም ሊሆን ይችላል። ለምን አገለላችሁት፣ ለምን ታገላላችሁ የሚል ነገር የመጣው የምር እንደዛ እንኳን ሲባል ቲክቶኩ ሰፊ ነው። ማንንም ሳይነካ መስራት የሚቻልበት መንደር ነው ይሄ ቲክቶክ መንደር። ነገር ግን እንደዛ እንኳን ሲባል መልስ አልሰጠንም። ነገር ግን አሁን ለአንዴና ለመጨረሻ ጊዜ ይጠራ ዘንድ እንግዲህ ከተቋሙ ጀምሮ ሲያወራ የነበረውን ለመመልከት ለምሳሌ ትላልቅ ተቋማቶችን ከገነባ ሰው መካከል ትልቅ አሻራ ያሰረፈ እየተባለ ሲልለት ነበር አንድ ከሱ ጋር ያለው ወንድም ማለት ነው። አሁን እርሱ ልጅ ምንድነው ለዚህ ተቋም ያበረከተው ሲባል እኔና ኢብራሂም የቦርድ አባላቶች ነው። የቦርድ አባላት ሲባል እዛ ቦርድ አባላት ላይ ነገራቶችን መከታተል ነው እንጂ እንደ ሌሎች ወንድሞች ትልቅ የሥራ ድርሻ ያለን አይደለንም። ወይም ገንዘብ ያዥ ወይ ጸሐፊ ወይ ምናምን የሆነን አይደለንም። እዛ የቦርድ አባላት ውስጥ ነን። ይሄ ልጅ የተቋሙ ማሰባሰብ ላይ አንድ ቀን ቀርቦ መጅሊስ ላይ 3 ሰዓት ላይ ምናምን ቀርቦ መታወቂያ ሰጥቶ ቸኩሎ ስለነበር ትቶ ሄዷል። ከዛ ውጪ ምንም አይነት እኔ እንትኑ ትልቅ አሻራ ያሰረፍኩ ነኝ የሚለው ምኑ እንደሆነ አላውቅም። ምክንያቱም እኔና እሱ የቦርድ አባል ነን እንጂ የሥራ ድርሻ ያለን ትልቅ የሥራ ድርሻ ያለን ጸሐፊ ምናምን አይደለም። ከዛም በኋላ ምን ተከሰተ? ይሄ ልጅ ተሳደበ። እዚህ ግሩፕ ውስጥ መግባቱ ራሱ እንትን ነበረ፣ ክርክር ነበረው። ነገር ግን ይሄ ግሩፕ ውስጥ ከገባ በኋላ ምርጫ ተመረጠና እንግዲህ በኔ ላይ ክርክር ተነስቶ ነበር በሰዓቱ እድሜው ትንሽ ነው በሚል ኢብራሂም ላይም ደግሞ እንደዚህ አይነት ስድቦችን ይናገራል በሚል ኡስታዝ ወይድ እኔን ችግር የለውም እኔ ወጣለሁ ብሎ እኔንም ማስገባ እንዲሁም ደግሞ እሱንም በስድብ ምናምን ችግር የለውም ብሎ እርሱንም ማስገባ ወይድ ቅበታ እስላም የሚል ብዙ ሰዎች ያሉበት ምርጫ ተደርጎ ነው። ከዛ እዚህ ግሩፕ ውስጥ ሆኖ እዚህ ግሩፕ ውስጥ በነበርንበት ሰዓት ላይ ሰዎችን መሳደብ ጀመረ። እናትሽ እንዲትሆን የመሳሰሉት ነገራቶች ማለት ከዚህ በፊት በሱ የተሰደቡ ሰዎችን ካስታወሳችሁ ኡሙ ዩኑስ የተባለች እህት እናትሽ እንዲትሆን ብሎ ሰድቧታል። ፋጡማ መሐመድ የተባለች እህት አስታውሳችሁ ከሆነ ቀል ሙሉ እያለቀሰች የዋለችበት አጋጣሚ ነበረ። እናቷ ክርስቲያን ነችና ክርስቲያን ሆና ሙታ እኔ ጀነት ውስጥ እንኳን ማግኘት አልችልም ብዬ ራሴን እየወቀስኩ ባለበት ሰዓት ላይ እናቴን ጭራሽ እናትሽ እንዲትሆን እንዴት ይላታል ብላ ቀል ሙሉ ስታለቅስ የነበረችበት ጊዜ ነበረ። ሲትራ የምትባል እህት እዚሁ ቲክቶክ ላይ እንደውም እንዴት አንድ ንጽጽር የሚሰራ ኡስታዝ እናትሽ እንዲትሆን ይለኛል ብላ እስልምና ለቅቄ እወጣለሁ ብላ ነበር። በዛ ሰዓት ላይ አስታውሳለሁ እና አቡ ሳላ የመሳሰሉት ናቸው አውርተው የመለሷት። ከዛ በኋላ ወንድሟም ሰልሞ አዩብ የሚባል እዮብ የነበረው ወደ አዩብ ተቀይሮ የሰለመች ልጅ ነበረች ካስታወሳችሁ። እንዲሁም ደግሞ ሀያት ሰለምቲዋ የምትባል እህትን እንዲሁ እናትሽ እንዲትሆን ብሎ በመስደብ ማስረጃውን እያወጡ አሳያቸዋለሁ። ይሄን ሁሉ እናትሽ እንዲትሆን እያለ ሲሳደብ ነበር። በዛ አጋጣሚዎች ውስጥ አሁን ኡስታዝ እንዳለው እንደዚህ አይነት ትልቅ ስድብ ሲሳደብ ከዚህ ግሩፕ ውስጥ እንዲወጣ ጥያቄ ያቀረበለው ኡስታዝ ወሂድ። ከዛ በኋላ ራሳችሁ ሹራ አድርጋችሁ ራሳችሁ ወስኗልን። ኡስታዝ ወሂድ ባልተገኘበት እርሱም ያውቃል። ኡስታዝ ወሂድ ባልተገኘበት ሹራ አድርገን ጠራ ነው። ከዛ በዚህ ምክንያት ውስጥ እዚህ ግሩፕ ውስጥ እንደዚህ አይነት ሰው አለ ሲባል ጥሩ ስለማይመጣ ስለዚህ ተብሎ እሱን በስነ ስርዓት ነግረነው ወጣ። በስነ ስርዓት ነግረነው ወጣ። እንግዲህ ከዚህ በኋላ ያለው ልቀጥል ኡስታዝ። አይ የኔ እጅ አለበት ወይ በእንትን ውስጥ በምክክር ውስጥ የኔ እጅ አለበት? እኔ ማለት እኔ ተጽዕኖ ያደረኩበት ነገር ምናምን እኔ ባይወጣ ደስ ይለኝ ነበር። ምክንያቱም ሁሉም ሰው ቦታ ላይ የተገለለ ልጅ ነው። ልጅ ሰለምቴ ነው እና ነገ ጠዋት ቢከፍር የሚል ነገር ሁልጊዜ ስጋት ስላለብኝ እንደው በቃ ምናምን ስላቸው አያገባህም አሉኝ። በቃ እናንተ የምትወስኑት ውሳኔ ወስኑ፣ ተመካከሩ፣ ጥሩትና አውሩትና ወይ ማስተካከያ ነገር አድርጉለት ብዬ እንትን ብዬ ነበረ። 2 3 ቻንስ ተሰጥቶታል። ስለዚህ ያለው አማራጭ ምንድነው? እንዲነሳ መነሳት አለበት ብለው
ኦኬ ተነጋገሩ አልኳቸው አስነሱት እኔ ምን ውስጥ የሚለውበት ከዛ ጊዜ ጀምሮ ነው ተቋሙ ላይ ምን አልከኝ ተዛ እንዴ ላቋርጥ አፈበለኝና ላቋርጧችሁ ዝም ይዞ እስቲ ለዲኑ የሚጠቅም ነገር ላይ ጻባችሁ ዲኑ ላይ ነው ወይ በጥቅም ነው ወይ የእውነት አሁን ለዲኑ ቁርአኑ ነው ወይ ያሳሰበን ጻቡ ምንድነው ይሄ ነገር ለመናገር ስለፈለኩ እሱ በኋላ ላይ ነው ያው ቁርአን ምናምን የሚለው በኋላ ነው የመጣው ሰበብ እየፈለጉ ነው እነሱ እንትን የሚሉት አዎ በቃ እኮ ይጥራና ለዲን የእውነት ሊላሂ ነው ለዲን ነው ወይስ ምንድነው ያልገባን ነገር አለ የሆነ ተከክለ እኔ በቃ ችግር የለውም ምንም ምን እናንተ ምትሉት በቃ እስማማለሁ እናንተ ምትሉትን ነው መስማማው ችግር የለው አፉ መባባልም ከተፈለገ አፉ መባባል እንችላለን ግን ከመነሻውኑ መጀመሪያ ምን አዎ ግን እንትን ነው የጥቅሙ አሁን እኔ ልናገር የፈለኩት ሰው ነው ወይ ነው አሁን ተቋሙ ተጎርቷል ልንገረ እኔ ነገጧት ኃላፊነት ወስዱበታላችሁ እናንተ ይሄ ተቋም ሰለምቲዎችን የሚረዳ አንድ ተቋም የለም መሬት ላይ ብቸኛ ተቋም ነው በአሁን ሰዓት ይሄ ተቋም ከመጅሊሱ ጋር እየተናበበ የሚሰራ ተቋም ነው ሰለምቲዎችን ከቤት የተባረሩ ሰለምቲዎች የሚተቋም እኔ ችግር የለውም እንደፈለጋችሁ ማድረግ ትችላላችሁ ተቋሙ ላይ ግን የተቋሙ ጉዲ ምናምን ይላል ምንድነው የተደረገው ብር በልተዋል ወይ ምናምን ነገር ሲሉት እናንተ ደረሱበት እያለ ይናገራል ይሄ አግባብ ነው ይሄ ዲን ሰው ነው ነገጧት እኮ የልጅ እኮ አፈር በስብሶ ያልፋል 40 ዓመትም ይሁን 50 ዓመትም 60 ዓመትም ይኖር ችግር የለውም ሰለምቲዎቹን አያስብም እንዴ እናንተ ሳትጠይቁም እንዴ ምንድነው ተቋሙ ምንድነው የሰረቀው አሁንም ቢሆን አትልቀቁት ይሄ ልጅ ስለ ተቋሙ ሲያወራ ተቋሙ እንደዚህ አድርጎ ይናገር ምንድነው ተናገር ሲባል ሆድፍቸው ትደርሱበታላችሁ ምናምን ይያለ በጣም ሹባዓት ነበር ሲጥል የነበረው እኛ እንደፈለግን ችግር የለውም እኔ ኢንዲቪጁዋል ነኝ ስሚዞ ኢንዲቪጁዋል ነው ይሄንን ትልቅ ተቋም ለሰለምቶች ዓለም ይባል ምንም አይነት የብር ንክኪ የሌለበት እኔ ጠይቀው ከፈለከ ስሚዝን የለውበትም ኢኮኖሚ ክፍል ውስጥ አስተዳደር ክፍል ውስጥ የለውበትም ትምህርት ክፍል ውስጥ ነኝ ያለው ተራሱ በጣም ስለምፈራ ከገንዘብ ጋር ከእንትን ጋር የተያያዘ ነገር ስለማልፈልግ ወጥቻለሁ ቆይቻለሁ ከወጣው ነገር ግን ስም ማጥፋት ወንጀል በጣም ሲሰራብን ነበር የነበረው ተቋሙ እንደዚህ ሆነ እኔ ራስ መታት ራሱ የተናገረው ነገር ላሰማችሁ ይችላል በሱ የተነሳ ማለት ነው ቆይ አንዴ ላሰማችሁ ራስ መታት ምንም በማያውቀው ነገር ስለ ተቋሙ ሁላ ሲያወራ ነበር ምንም በማያውቀው ወላሂ አንድ ነገር መረጃው የሌለበት ከገባሱን ሁላ ጠይቀዋለሁ ገና ምንም ነገር በማያውቀው ነገር ስለ ተቋሙ ሁላ ሲያወራ ነበር እንዲሆነው አለ ወላሂ አላህ ፊት ይጠይቅበታል ስለ ተቋሙ ማለት ነው እኔ ወዲያው አለኝ ራሱ የሰራበት ያጠፋው 13 ደቂቃ ያለበት ስለዚህ ከመነሻውኑ ችግሩ ምንድነው ያንን ቦታ ይፈልገዋል የተለየ ነገር አገኝበታለሁ ይሁን ስልጣን ይሁን ምን ይሁን እኔ ምንም ነገር ማቆ ነገር የለም ልጁ የመጀመሪያ ችግሩ ፕሮብሌሙ ያ ነው የነበረው ማለት ነው ከዛ በኋላ ያሉ ነገሮችን መነጋገር እንችላለን ዳጊ እንትን በለው ራን ማድረግ ትችላለህ ግሩፑን ከፈለክ መነሻው እንድታቁት ነው አሁን መነሻውን ብቻም ሳይሆን ኡስታዝ የጥቅም ጉዳይ ነው ይሄን ያህል ቪዲዮ እየተሰራ በየጊዜው ላይቭ እየከፈተ ብዙ ሰው ተይላል በግሩፕም ወደ ግሩፕም ከእንደ ብቻ ነው እንደ ቪዲዮ የሚሰራው እኮ ራስ መታት ቪዲዮ እየሰራብን ነው አይደል ራስ መታት አይ ነው እኮ የግሩፕ ጉዳይ ነው ወይ እኮ የግሩፕ ጉዳይ ነው ወይ ብዬ ነው ያልኩትና ከእንደገና የራስ መታት ትልቁ ኡስታዝ አንድ ጊዜ ሀቢብ አንድ ነገር ማወቅ አለበት ህዝቡ የራስ መታት ትልቁ ችግር ራስ መታት የሚያውቀው ኮምፓራቲቭ ሪሊጅን ብሎ የሚያውቀው ድሮ ሼህ አህመድ ዲዳትን እነ ዶክተር ዛኪር ናይክ የሚያውቃቸውን ኦል ሊሆን ነው አፕዴት አላደረገው አሁን እንኳን አይደለም እኛ ያለንበት 30 ቤት ውስጥ ያለው ነው ይቅርና 20 ቤት ውስጥና 10 ቤት ውስጥ ያሉት እና አህመድ ከኛ በበለጠ ሁኔታ መተዋል ባውን ሰዓት ላይ አክሴፕት ነው አድሚት ነው ማድረግ ያለብን ድሮ የነበረው ነገር እንዴት እንትን ይላል ማሊ ዘሰለሞን ምዕራፍ 5 ምናምን ነገር ሼህ አህመድ ዲዳት እንደዚህ ይናገሩት ነበረ ከሌ ይናገረው ነበረ ለምንድነው ያደሳችሁት ለምንድነው እንትን ያላችሁት ለምንድነው በእናንተ እጅ የወደቀው ነው ስጋት ነው ሄጅድ ነው ልንገረ ሌላ ነገር አይደለም እንትን የሚለው ሳዞይድ አፎን ማቋረጥ የለብኝም አቋርጫለሁ አንድ ነገር ብቻ ነው የመጠየቅ የምፈልገው የአንተ ተቋም ህጋዊ ተቋም መሆኑን ያውቃል አይደለም እንቻ ኢብራሂም ያውቃል የራስ መታትን አላውቅም ኦኬ ስለዚህ አሁን ኢብራሂም የሚኖረው ኢትዮጵያ ውስጥ ነው የሚኖረው ኢብራሂም ኢትዮጵያ ነው የሚኖረው ስለዚህ ተቋሙ ቦርድ ሜምበር አለው ቦርዱ ኤቪደንሶችን ጋዘር አድርጎ
መክሰስ ነው ያለበት እንጂ እዚህ ጋር እሱን ሽሩር ማለትና ሌላ አጀንዳ መከፈት አለበት ብያለሁ። እንትን አለ 2 ዓመት እስራት አለው 2 ዓመት ይወለ ወሂድ አዲስ መሐመድ ነው ይወለ አዲስ መሐመድን አማከርናትኛ ወሂድ አሁን ቆይ አይደለም ልንገርህ 2 ዓመት እስራትና 10ም ይሁን አይደል ከራባው 200 ሺህ አይደለም እያልኩ ያለሁት እሱን አይደለም እያልኩ ያለሁት አንተ ራስህ ማለት ነው ስራህን በአግባቡ መስራት የምትችልበት ኢንቫይሮንመንት እንዲፈጠር የምትፈልግ ከሆነ ግለሰቡን በህግ መጠየቅ ብቻ ነው እንጂ እዚህ ጋር አጀንዳ መፈጠር የለም። ታሰራላለች 2 ዓመት እስራትና ለምን መታሰር አይደለም ለምን ጀሃነም አይገባም? ብር ቅጣት አለው ካልከፈለ 400 ሺህ ነው የሚሆነው ይደረባል። ለምን ጀሃነም አይገባም አልኩህ። በቃ አሁን የምነግርህ የምትሰማኝ ከሆነ እዚህ ጋር 500 ሰው 1000 ሰው ሰብስቦ ከመዳረቅ ይልቅ በተቋሙ አማካይነት መክሰስ ብቻና ብቻ ነው። ከዛ ውጪ ግን እዚህ ጋር የምታወሩት ነገር ነንሰንስ ነው ለኔ። እኔ with all due respect ማለት ነው አከብርሃለሁኝ እወድሃለሁኝ የምሰራቸውን ስራዎች በሙሉ ማንንም ሰው ሰርቷቸው አያውቅም ብዬ መሰክራለሁኝ። ነገር ግን አሁን እዚህ ጋር ያዛችሁት ነገር it doesn't bring any good thing for the ummah and then for the da'wah itself. Ibrahim is not someone that we fear about him. ለምን ጀሃነም አይገባም? ኦኬ የሚሰራውን ነገር እናውቃለን እንደ ወንድም አልፈነዋል እስከዛሬ። ከዚህ በኋላ ግን የሚኖርበት አገር ውስጥ ህግ እስካለ ድረስ በህግ አግባብ መክሰስና መክሰስ ብቻ ነው እንጂ እዚህ ጋር ቤት ከፍተህ ምናምን የምታደርጉት ነገር አፕሮፕሪየት አይደለም። እስሚዞ ፕሊዝ ይሄን ነገር በዚሁ አሳጥሩት። ዶክተር አፉ በለኝና ላቋርጥ ነው። ቆይ ትንሽ ነገሩን አጥርተን ወደ እርቅ እንዲሄዱ ነው እንጂ ወደ ክስ አይደለም። ለኡስታዝ ላይ የተነሳው በጣም ብዙ ነገሮች ስላሉ እና ላይቭ ነው የናጋጣሚ ላይቭ ነው ወይ አይደለም? ዛሬ አዳምጠኝ ዶክተር ቆይ ልንገርህ ላይቭ ነገር አለ እኔ ተረድቻለሁ። አይ ነው ቆይ ልንገርህ ከ6 ሰዓት በላይ ላይቭ ከፍቶ ኢብራሂም ውረድ ዛሬ አይደለም እስሚዞ አለይኩም አንዲት ደቂቃ ልናገር ሶሪ እስሚዞ ቆይ እኔ ልጨርስና ልውጣላችሁ። ኦኬ ቆይ መሐመድ ዳጊ አንዳንድ አሳየኝ አንዳንድ ዳጊ ካለው ቀንነት አንፃር ነው እንረዳ። እኛ በጣም ነው ያደከመን ያጀማ በጣም ልጁ አይ ዳጊ ጥሩ ያወያይ ነበር። አንድ ደቂቃ ልናገር የልጁ መነሻ ኮዝ የነበረው የተቋም ጉዳይ ምናምን ጉዳይ አልነበረም። ተቋም ጉዳይና የቁርአን ጉዳይ ያነሳው ሌላ ፖለቲካ ለመስራት ስለፈለገ ነውና አሁን እሱ ከሚሰራው በላይ እኮ እየተሰራ ነው ያለው። አሁን እኮ እውነት ነው ልጅየው ከሚሰራው በላይ እናንተ ራሳችሁ እኮ you are given a room for him አይደለ? ሩም እየሰጣችሁት ነው አንድ ተራ ግለሰብ ማለት ነው። በዚህ ልክ ከወሂድ ጋር ኮምፔር ማድረግ ራሱ እኔ ስቱፒዲቲ ለኔ መጠየቅ ባለበት መልኩ ይጠየቅ። ምን ስለሆነ ነው? ብዙ ነገር ሲያወራ ሰምተናል። ብዙ ነገሮች አሉ። በህግ አግባብ ይጠየቅ ነው በቃ። አለበለዚያ ወንድማዊነት አስጨንቋችሁ ከሆነ ላይቭ ከፍታችሁ አይደለም ማውራት ያለባችሁ። በተለመደው መልኩ ስናደርግ እንደነበረው ማናገር ነው የሚያስፈልገው። we have been trying a lot አይደለ? በቴሌግራም ውስጥ ብዙ ለፍተናል። አሚሮች ተመርጠው ጉዳዩን መሄድ ባለባቸው ጥግ ድረስ ሄደዋል። ከዚህ በኋላ የሚያስፈልገው ምንድነው? ህጋዊ አግባብ መሄድ ነው ያለበት። ለምንድነው እኛንም ተናጋሪ የምታደርጉ እንዴ? ሌላ ማናውቀው አጀንዳ ካለ ወይም ደግሞ ነገሩልኛ። እኔ ራሱ ሰዎች እንድጠራጠር እያደረገኝ ነው ራሱ the way አሁን እየተደረገ ያለው ነገር ማለት ነው። አሁን እኮ ምን መሰለህ ካፊሮቹ እነሱ የሚሉትን ራስ መታትና ኢብራሂምን የሚሉትን እየተቀበሉ እንዳለ ንጽጽሩን ለመምታት ነው እነሱ መሳሪያ ያደረጉ ፖለቲካ እየሰሩበት ነው ያለው። ይሄንን ነገር ማሰብ አልቻሉም። ህዝቡ ደግሞ የሚመስለው እነሱ ጋር እውነት አለ ብሎ ነው የሚያስበው። እኔ ወላሂ ነው የምልህ አንድ ቀንም ሚዲያ ላይ መናገር አልፈልግም ነበረ ስለዚህ ጉዳይ ላይ ማለት ነው። ስለ ተቋሙም ስለምንም ነገር ምክንያቱም ወንድሞቼ ናቸው። አንድ ቀን ተወብተው አንድ ቀን የሆነ ነገር ብለው ይመለሳሉ ብዬ ነበር ማስበው። ግን አሁን ወደ 2 ዓመት ሊሞላቸው ነው እንደዚህ ሲያደርጉ። በእያንዳንዷ ነገር ለምን እንደዚህ ያለ እንደዚህ መንባት ኤቲስት ቤት መግባት የለበትም ብሎ ቪዲዮ ይሰራል ራስ መታት። ራሱ ግን ኤቲስት ቤት ይገባል። ጆኒ ራጋ የሚባል ቤት ተሳዳቢ ቤት አላህና መልእክተኛው የምትሳደብ እኛን የሚሰድቡ የሚያጠቁ ሰዎች ካሉ ቀረብ ብለው ይላሉ። ካፊርም ቢሆን ችግር የለባቸው። እና ይሄ ነገር እንደው ምናልባት ምንድነው የሚፈልጉት የሚለውን ነገር እንግዲህ አሚር ተመረጠ። አሚር በውስጥ መስመር ምንድነው በዋትስአፕ ላይ አወያዩን አሳረቁን ከራስ መታት ጋር። ምንድነው የሚፈልገው? ቢያንስ ራስ መታት ተረጋግቶ ማውራት ይችላል። ይሄ እኮ ተረጋግቶ ማውራት አይችልም። ዋትስአፕ ላይ ተሞከረ ራሱ ይሳደባል በዛ ላይ
እኔ መሰደብ አልፈልግም። ለምሳሌ እንዴት ነው ማለት ምንድነው የሚፈልጉት? ማለት ንጽጽር መስራት ከፈለጉ የራሳቸው ቤት ለምን ከፍተው አይሰሩም? ማን ከለከላቸው? እውቀቱ ካላቸው አቅሙ ካላቸው እስቲ ይስሩ። እኛ ቤት ከፍተን የራሳችን እየሰራን ያለነው ከመናበብ ከቻለ አገለሉን ይላሉ። ሲጀመር እኮ በአቂዳም እኮ አንድ አይደለንም እናውራ ከተባለ ማለት ነው። እንደው ማለት ነው ማለት ያው አቃፊ ነን ነቃፊ አይደለንም፣ አካታች ነን አገላይ አይደለንም ከሚለው ነው እንጂ በአቂዳም አንድ አይነቶች አይደለንም ካሰብነው ማለት ነው። ያ አይደለም ቁም ነገሩ። ድምጽ የኔ እኮ ወሄዶ በዚህ ጉዳይ ላይ በጣም ብዙ ነገር አለ። የግለሰባዊ ነገሮችን ፒንፖይንት አድርገን ማውራት እንደሌለብን ስለምናምን ነው እንጂ ነው አይ ነው ሂም from the በመጀመሪያ ኢንካውንተር ማቀው እኔ በመሳደብ ነው ማቀው ግለሰቡን ማለት ነው። ያው ኡስታዝ መሐመድ ከድር ባለበት ሩም ውስጥ ማለት ነው። እንደን ስሩ ታይም ተለማምደን እንደማንኛውም ወንድማማች የዳዋ ስራ ስንሰራ ነበር። አሁን ያ አይደለም። አሁን እየሄዱበት ያለው ጉዳይ የዳዋውን ስራውን አታክ ለማድረግ ከሆነ እየሄዱ ያሉት ሚሽናቸው ከሙስሊም በኩል የመጣ ሳይሆን ሙስሊሙን አታክ የሚያደርጉ ኃይሎች ጋር የመጣ ሊሆን ስለሚችል በህግ አግባብ መጠየቅ ነው የሚያስፈልገው። እንዳውም የሱ ኮንትሪቢዩሽን ኢዝ አላት እስልምናን ለማሰደብ የሱ ኮንትሪቢዩሽን አላት ነው። nothing about Islam በግልጽ መናገር ካለብን ስለዚህ ያ በሆነበት ውስጥ እሱን የምትለማመጡበት ምክንያት ምንም ነገር የለም። በህግ አግባብ መጠየቅ ካለበት በህግ አግባብ መጠየቅ አለበት። እናንተም ጋር ችግር ካለ ደግሞ እሱ ራሱን ዲፌንድ ያደርጋል። ከዛው ውጪ ግን ላይቭ እየተከፈተ እሱን ሽሩሮ ማለት ግዴታ የለብንም። ከዚህ በፊት የሆነች ወሎ የምትባል ቤት ውስጥ ከሌሎች እህቶች ጋር ተመሳሳይ ነገር ሲያደርግ ገብቼ ተናግሬያለሁ። ምንድነው ሰዎችን ይንቃል ምናምን የሚል አጀንዳ ተነስቶ ልጆቹ መልስ ሰጥተውት ከነሱ ጋር ጸቡ ጀምሮ ማለት ነው። ኢብራሂም ቤዚካሊ ያለበትን ችግር የማያስተካክል ከሆነ የሚሰራው ነገር ደግሞ አጌንስት ዳዋ ከሆነ መጅሊስ አለ። ከመጅሊስ ባሻገር ደግሞ መከር ካለበት በኮንቬንሽናል ሎ መጠየቅ ባለበት ሆኖ ይጠየቃል። ኤቪደንሶቹን ጋዘር ማድረግ ብቻ ነው የሚጠበቅበት። እያንዳንዱ ኤቪደንት አጌንስት ሂም ስለሚመሰክር ማለት ነው። ከዛ ውጪ ግን እስላማዊ ወንድማማችነት ከሆነ መስላህና መፍሰዳው ይሄ አይደለም መሆን ያለበት። ይሄ አሁን ምንም መስላህ የለውም ለኔ። ከሱ ጋር ያለውን ወደፊት ያለው ነገር ለመቀጠል ጥሩ ወንድማማችነት ለመመስረት ታስቦ ከሆነ ይሄ መስላህ አይደለም። እንደዚህ ላይቭ ወጥቶ የሱን ያንዳንዱን ህጸጽ ከተወራ በኋላ አፉን እንባባል ምናምን የሚባለው ነገር ምንም ቫልዩ ስለሌለው ማለት ነው። it is legal እንትን ነው። ሌጋል በሆነ መንገድ መጠየቅ ካለበት ይጠየቅ እንጂ you just given him ሰዎች በቃ ሌላ ነገር እንዲያስቡ ነው ያደርጋቸው ያላችሁት። እሱ በውስጥ የጻፈውን ነገር አውጥተ ስላሳየ ምንም የሚጠቅመው ነገር የለም። አያስተካክለው፣ ያውም የባሰ ነው የሚያደርገው። ብዙ ሰዎች አሉ እኮ ተማሳይ ኮምፕሌንስ ያደርጉ ነበር። ወደ አኸራ እኮ ሄዱ ልጆች አሉ እህቶች አሉ እኮ። ያንን አሁን እያወጣን ማሳየት አይጠበቅብን። አሁን እኛስ ከተቋሙ ጋር ነው ከግለሰቦች ከኛ ከግለሰብ ጋር ያለውን ችግር አይደለም። ከግለሰብ ጋር ያለውን እኔ ፐርሰናሊ ቢሆን እኔ ኢትዮጵያ ቢሆን አለቀው አምና ዜር ፎርቹኔትሊ እዛ ቢሆን ግን አለቀውም በሰዓቱ የሰደበኝን ወይም ደግሞ የተናገረኝን ንግግር ማለት ነው። ምክንያቱም የሱ እስልምናው ካልገራው የሱ ወንድማማችነት ባራቱ ይተከል አልፈልገውም። ይሄኛው ግን ተቋሙን ነው በተደጋጋሚ በነገራችን ላይ ሌሎችም እኮ መረጃዎች እኮ አሉን እኮ ሃሩን ሚዲያ በምን ምክንያት እንደወጣ እኮ እናውቃለን። ባህሪ የለውም ሲጀመር ልጅ ያንዳንዱ ማውራት ካለብን እናወራለን። ስለዚህ በህግ አግባብ ጠይቁት። ስሚዞ እዚህ አምጣችሁ አታውሩ። አፉ በለኝና ማለት ነው። አሁን እዚህ ጋር ያወራንበት እንትኑ ምን እንደሆነ ታውቃለህ? ይሄ እነዚህ አይነት ችግሮች እነዚህ በፊት የነበሩ ችግሮችን ወደ እንትን በማምጣት ወደ ፐርሰናል በማምጣት እኔ ራስ ምታት በውስጥ እኔ አሁን ከራስ ምታት ጋር ያወራነው ማውጣት አልፈልግም። ከሱ ጋር ይሄ አሁን ስድቡን ልኬለት በቅርቡ ሂክማ የምትባል ተሳድቦ ልኬለት ከዚህ በኋላ በእርሱ ጉዳይ ላይ ሁለተኛ ጣልቃ ስገባ አትመለከተኝም፣ ሁለተኛ በእርሱ ጉዳይ ላይ የለሁም ብሎኝ ቃል ገብቶልኝ ነበር ያቆመው። ከዛ በኋላ በቃረ ተስማምተን ምናምን እንደውም እንዳትተወው ወላሂ ላዚም እንዳትተወው አግዘው፣ እንደውም አንተ ነህ የምትቀርበው በረንብ አግዘው ከዚህ አይነት ነገር እንዲወጣ ብዬ ይሄው ራሱ እዚህ ጋር 500 ፊት ነው መመሰክረው ብዬው ነበር ያለፍኩት። ምክንያቱም አላህን ፍራ
ኢብራሂምን ትተው እንዳትዞር ነው ያልኩት። አሁን እዚህ ጋር ያወራንበት ምክንያት ምንድነው ሲባል እነዚህ አይነት ችግሮችን ኡስታዝ ለምን አለ ኡስታዝ ከዚህ በፊት አይታችሁ ከሆነ ሚዲያ ላይ በጣም ሚዲያ አያያዝ በጣም ጎበዝ ነው የሆነ አንድ ኢብራሂም የሚባል ልጅ አለና አንድ ኢብራሂም የሚባል ልጅ አለ እንዴት ይላል ብሎ መስራት ከዛ ምዕመኑን ማስጨነቅ እየሰሩ ያሉ ንጽጽር ከዛ ንጽጽር ላይ ነው የሚሰራው ተብሎ ሪከርድ ተደርጎ መለቀቁሌ ከዛ በኋላ ሁሌ ደግሞ እኛ መልስ ስለማንሰጥ ኡስታዝም ዝም ስለሚል እኛን ስተተኛ አድርጎ ማሰብ አግላይ አድርጎ ማሰብ እየመጣ ነው ገብቷል ብሎክ ከተደራረግን ስንት ጊዜ ነው ማንንም ጋር ሳይደርስ ራሱ መስራት የሚችልበት ትልቅ ሰፊ ፕላትፎርም ሆኖ ሳለ አገለሉኝ ብሎ መስራት ምን ማለት ነው ራሳቸውን ሰርችለው ማንንም ሰው ራሱን እኔ አሁን ብዙ ከማልሰራቸው ሰዎች ጋር ይኖራሉ ከነርሱ ጋር ሰራም ኡስታዝ ይሄው ብቻውን ላይቭ ከፍቶ ራሱ ያስተምራል ስለዚህ ይሄኛው ነገር እንዲጠራ ነው እኔ እየተናገርኩ የነበረው ኡስታዝ ሲመጣ እንደውም ከመጣ አይቀር በረም ቢጥራ እንጂ እኔ ኡስታዝ እንዲገባበት አልፈልግም ምክንያቱም ኡስታዝ ብለው የሚያነሳው ነገር ሁሉ እኔ ያለውበት ከተቋሙ አኳያ ነው ያለውበት አያት ብሎ የሚያነሳው ነው ያለውበት የትኛውም ነገራቶች ላይ እኔ ስላለሁበት ለእያንዳንዱ ነገር እኔ ዲፌንድ ማድረግ ይችላልው ለዛም ነው ቅድም ጀምሮ ላይቭ ላይ አስገባኝና ላውራ ስለው አይሆንም ያለኝ በዋናው አካውንቴ ራሱ አላወራም ብዬ ነበር በዋናው አካውንቴ አላወራም ብዬ ነበር ላይቭ ከፍቼ ራሱ ሳወራ ነበር ምክንያቱም ይሄ ነገር መከሰስ ስላልፈለገ ግን አሁን ይጥራ ከተባለ ይጥራ ይሄ ብቻ አይደለም አሁን እንደዚህ ብዬ ያላወራሁት ነገር ብዙ አለ አብራሂማ የሚባለው ወንድም ከመጣ ራስ ምታት የሚባለው ወንድም ከመጣ እንደውም እርሱ ሶስቱ እኔን አንድ ቦታዎች ላይ ካገኙኝ በጣም መጠይቃቸው በጣም አስፈላጊ ጥያቄዎች አሉ በተለይ ኡስታዞች ብለው ስለ ኡስታዞች ያወሩት ነገር ኢብራሂም እኔ በግልጽ ተናግራለሁ ከዚህ በፊት ላይቭ ላይ የሚያወራው ነገር አለ ኢቨን በጣም የሚገርማችሁ ስለ ዛሃራ እንኳን እህት ዛሃራ ነው ምን ብሎ ይባላል እህት ዛሃራን ራሱ የሷ በቃ እንደዚህ አይነት አይባልኝ ብሎ እስከማውራት ድረስ የኡስታዝ ወሂድ ሙሉ አይባልኝ ብሎ እስከማውራት ድረስ የደረሰበት ማለት ነው እና ወንድም አብራሂም አካለ ሌሎችም ወንድሞች ካሉ ከኔ ጋር አታሰርጉት በላቸው እሺ ያለው መጥቻለሁ አታሰርጉት በላቸው ቆይ እንትን በለ ከኔ ጋር ፐርሰናል ምንድነው ሚት አድርጋ አዳምጥ አንተ እኮ ትግስት ስለሌለ ነው እኮ ኢብራሂም መታገስ ለምን አንድ ሰው ሲያወራ አውርቶ እስከይጨርስ ድረስ ምን አለበት ጠብቀው ኦኬ መርሐባ ምንድነው የምንፈልገው ነገር ምዕመኑን ግራ ማጋባት ውስጥ ሳይሆን ቢሰው ያውን ኢብራሂም አገለሉኝ ከሚል ራሱን ችሎ ቢሰራ ኡስታዝ ስምን ጠርቶ ሰውን ለመሰብሰብ ከመሞከር ይልቅ እንዲሁም ላይፍ ሰርቶ ከፍቶ ቢሰራ እኛ እናበረታታለን በየትኛውም ነገር ቢሆን ለማገዝ ሁሌም ዝግጁ ነው በተቋምም አኳያ በየትኛውም ነገር ዝግጁ ነን ኡስታዝ ወሂድ በዚህ ነገር ተሳሳተ ኦኬ እሺ ተሳሳተ ምን ይሁን አመት ድረስ ሰው ይይዛል አመት ድረስ ሰው ይይዛል ማለት ምንድነው የተፈለገበት በዚህ አኳያ ምንድነው አላማው ስለዚህ እያንዳንዱ ነገር አውቶ ማውራት ካስፈለገ ያወጣን እያንዳንዱን ነገር ጥርስና መላሱን እየነቀልን እናየዋለን ኡስታዝ እንደሚለው ማለት ነው ነገር ግን ሰላም ከፈለገ እንደተባለው ማለት ነው መስላው ያ ከተፈለገ ራሱን ችሎ ሁሉም ይስራ እኛ ኡስታዝ ወሂድ ተናገራችሁት አልተናገራችሁት ምንም የሚጠቅም ምንም የሚጎዳው ነገር የለም ግን አንደኛ ራሳችሁን ሁሌ በኮሜንት ጋር ከኮሜንቶች ጋር እልተያይዛችሁን አላቅ ኮሜንት ከዛ ኮሜንት የሚጽፉትን ደግሞ ምን ይላሉ ኡስታዝ ወሂድ ልኳቸው ነው ይላሉ ምንድነው ማስረጃችሁ ኡስታዝ ወሂድ ለመላካቸው እኔ እንድናገራችሁ አሁን አንዱ ኢብራሂም የእስላም ጠላት ብሎ ስም አውጥቶ ብሎክ ነው የተደረገው እዚህ እኛ ቤት ውስጥ ማለት ነው ማለት ነው እኔ ፐርሰናሊ መሆን የለበትም ራሱ እኔ ማውራት ማልፈልገው ነገር ይሄንን ነበረ በቃ ስለ ወንድሞች የፈለኩትን ነገር ማውራት አልፈልግም ሚዲያ ነው ዳዋውን ይጎደዋል ስለዚህ ለንጽጽር ክፍተት መፍጠር አልፈልግም ብዬ በውስጥ ነገሮች እንዲያልቁ ብዙ ተሞክረዋል አሚሮች ተመርጠው ነበረ አሚሮችን ራሱ ተረግጦ ነው የወጣው መጨረሻ ላይ ማለት ነው የነበረው ነገር ታውቁታላችሁ ቴሌግራም ላይ ግሩፕ ላይ ያላችሁ ልጆች ታውቁታላችሁ ማለት ነው ያለውን ነገር ማለት ነው ኢብራሂም አሁን ከረንትሊ ስላነሳው ነገር ስለምትፈልገው ነገር ከረንትሊ ማለት ነው ስለምትፈልገው ነገር አሁን ከረንትሊ ስለምታነሳው ማለት ነው አራቱ ይናገር ምናምን ነገር የምትልበት በኋላ ባክግራውንድ ስለነበረ ነው ስለሱ ጠይቀኝ ከፈለከው እፈቅድልሃለሁ ምንድነው የምትፈልገው ስለ አራቱ ሰዎች ምናምን ሰለምቴዎችን ጉዳት ነው ምናምን ያል ፖለቲካ ሲሰራ ነበር እስቲ ይሄው
ክፍት ላድርግልህ አውራ ህዝብ ተሰበሰበት ኦኬ እሺ መጥቻለሁ በመጀመሪያ ምን ስንዴ ቃል አዳምጥ ነው ያልኩት እንጂ ምንም የተናገርኩት ነገር አልነበረም ይትሶክ ችግር የለም ማውራት የቻላችሁትን ያህል አውርታችኋል እኛ ሙስሊሞች ነን እኛ ሙስሊሞች ደግሞ አኺራ አለብን አላህ ፊት እንቆማለን ብለን እናስብነን ምናምነን ስለዚህ መዋሸት አይጠበቅብንም ውሸትም ተገቢ አይደለም መናገር ስለቻለን ስላልከው ነገር በጣም ያ አንዴ ሐሳቤ ልጨርስ ማውራት ይችላል ምክንያቱም አሁን ሌሊት ነው እኛ ጋር ሰው መጠቀም አለበት ስለዚህ አራቱ አሁን ሰው በጣም የጓጓው እሱን ነው አራቱ ላይ የተሰራ ፖለቲካ አለ ማለት ሚስጥር የምትለውን ነገር ዘርግፈው እዚህ ጋር ከፈለክ ስለ ተቋሙም ስለኔም ስለፈለከው እድሉ ልስጥ 5 ደቂቃ ስጥቻለሁ ዘርግፈው ኦኬ ቶሎ ለማውራት ሞክራለሁ 5 ደቂቃ ስላልክ ማለት ግን እናንተ ያው ቤትም ስለሆነ እንደፈለካችሁ አውርታችኋል ስለኔ በተሳሳተ መልኩ ማለት ነው እስሚዞ የምጠይቅህ ነገር አንደኛ ስለ ዛህራ ምናምን ነገር አነሳ የሀያትን ምናምን አነሳ አንድ እንድታስታውሰው የምፈልገው ነገር አለ አንድ የተሳደብኩትን ስድብ አይ ነው በፊት ትክክለኛ አልነበርኩም ከፋጡማ ጋራ የተሰዳደብነው ስድብ አይ ቲንክ ከ40 ደቂቃ በኋላ ምናምን አፎይቱላ ተባብለን እንዳለቀሰች አስተዋውሳለሁ ምናምን ያው የዛን ጊዜ ግሩፕ ላይ ገብተን እንደታረቀን ታስታውሳለህ ያንን ነገር ዛሬ 5 አመት ይሆና ምናምን አካባቢ የደበረውን ነገር ዛሬ ለአምጥተህ እንደማስረጃ ማቅረብ እኔ እንዴት እንዳየኸው አላቅም የሃያ ሰለምቲውን ብለሃል ሰለምቲውን ሰድበሳን ከአቡ ሂራ ጋር ተደዋውላችሁ ሰድቦኛል ብላ ለሱ ልካለት ከዛ በኋላ እሱ መልሶ ደውሎልህ ይሄ ነገር ውሸት ነው ይሄ ስክሪንሾት ከዚህ በፊት እኔ ጋር ነበረ ብሎ አልነገረህም ስክሪንሾት ይሰማል አንድን ስክሪንሾት ሴቶች እህቶች ያዞሩ ማለት ነው እኔን ሰድቦኛል ብለው ተጠቅመውበት የተወሰኑ ሴቶች ያን ነገር አድርገውበት መጨረሻ ላይ ሀያትም እንደዛ አድርገው ከዛ በኋላ ተራርመናል ያ ነገር ውሸት እንደሆነ አንተም ታውቃለህ አቡሂር 5 ደቂቃ ተሰጥቶኛል አንድ ጊዜ አቡሂራም ራሱ አቡሂራ ይሄን ነገር ነግሮሃል በሰዓቱ ለምን ሀያትን ብለህ እንዴት እንደመጣህ አላውቅም እሱም ብቻ አይደለም ተቋሙ ላይ የሐሰት ወሬ እንደሚወራብኝ አውቃለሁ የሐሰት ወሬ እንደሚወራብኝ አሁን መሐመድም ይከሰስ ምናምን በህግ የሚያስከሰሰኝ ነገር ከሆነ እኔ ኢብራሂም እኮ አለው እኮ ነው በህይወት አለው ተቋሙን አታክ የሚያረግ ነገር ተቋሙን እንደዚህ ያረጋል እንደሌባ ምናምን ነገር ያደርኩበት ነገር የለም ግን ብዙ ጊዜ እኔን ጠልፎ ለመጣል ማህበሩን አታክ ያረጋል ብለን ብንል ሰው ህዝቡ ይፈርድበታል የደቡ ፍርድ ይፈረድበታል ነው እንደዚህ አላህ ፊት እንቆማለን ተቋም እንደ ተቋም የሚመሰረት እንጂ ሰዎች ግለሰቦች ችግር ካለባቸው ያን ነገር እንዲስተካከል ይደረጋል ወይ ሰው በሰው ይቀየራል እንጂ ተቋም አይፈርስም ኦኬ አንድ ይሄ ነው ሁለተኛ ነገር ደግሞ እኔ ቅድም የተነሳው ፖይንት ምንድነው ትልቁ ነገር ቁርአን ነው ኦኬ ቁርአን ላይ ገድል ብለፈተሃል ነው ይሄንን ትልቁን ፖይንት ግን የኔን የፐርሰናል የድሮ ማንነቴን አንስታችሁ እኔ አልহামዱሊላህ ቅድም ይክማ ምናምን ነገር ያልካት ልጅ ጋራ እንደውላላ ብለሽ አፉ በይ ምናገር ብዬ የጠየቁበት አልፏል ዛህራ ማለት እኔ ለሴቶች ተምሳሌ ትሆናለች ብዬ ራሴ ኢንተርቪው ሰራዋት በስሟ የቁርአን ማሰባሰቢያ አድርገን የሆነ አካባቢ ላይ ችግር ፈተናል ዛህራን ማከብራ ሴት ናት ግን ምንድነው የተባለው አንተ ራስህ ስክሪንሾት ልከህ ለሆነ ሰው ማን ነው ጽሁፍ ልከህ እስሚዙ አንተን ነው ማወራው የዛህራ የእንተና ምናምን ነገር አንዴ ይችል ጨርስ እሺ ሐሳብ ይጨርስ እሺ ፍቀድልኝ በቃ ትንሽ አይ እንትን ሐሳብ ስላለኝ ፍቀድልኝ አንድ ጊዜ እሺ ወይድ እኔ ዲስሬስፔክት አድርጌ ለማወራው እኮ 2 ደቂቃ ልስጥ በደቂቃ እናወራ ብለን ነው እንዳይንዛዛ ብዬ ነው 2 ደቂቃ ገባኝ
ገባኝ እሺ ጨምርልኝ እሺ ችግር የለም ዛራን ማለት ነው የራቁት ፎቶ አለኝ ብሎ ኢብራሂም ብሏል በሉት ሲባል ቆይቷል ይሄ አንተ ራስ ጽሁፍ አላከም ስሚዞ ያ ጽሁፍ ግን መልሶ ለኔ ደረሰኝ እንዴ በየዛራ ጋር ደወልኩ ዛራ እንዴት ነው እኔን ደውለሽ ማትጠይቂኝ እንደዚህ አይነት ወሬ ሰምተሽ ለምን ዝም አልሽኝ እኔ በጭራሽ እንደገር አላልኩም ብዬ ዛራ አልደወልኩልሽም አላወራንም አልተቆጣውሽም እንዴት እንደዚህ አይነት ይሄ ያሰት ከስ ሲወራብኝ ኢብራሂም እንዴት እንደዚህ ነገር ተናገርከኝ እንዴት ብለሽ እኔ ጋር አታጣሪም ኦኬ ብዬ በሐሰት ማለት ነው ይሁን አንድ የተሰጠኝ ዩኒፎርም አለ ኢብራሂም እንዲ ነው ይባላል አንድ የተሰጠኝ ዩኒፎርም አለ ምንም ችግር የለው አላፊት የምንተሳሰበውን አላፊት እንተሳሰባለን ኦኬ ዛራን ግን በጭራሽ የራቁት ፎቶ አለኝ ብዬ የተናገርኩበት ማስረጃ እኔ አታመጡ ኢብራሂም አንዴ መሐመድ ቆይ አንዴ መሐመድ አንዴ ደቂቃ አልቋል ኢብራሂም አንደኛ ደቂቃ አልቋል አሁን አንዴ ቆይ ተጨመረላ አልቋል አንዴ መሐመድ አቢቢ አንዴ ሁለቱ ደቂቃ አልቋል ሐሳቤን ብቻስ ጥሩ ነበር ሁለት ደቂቃ ተጨመረልህ እኮ አንተ አላልቃለ እኮ ኢብራሂም ማለት ልናደር ነው ማለት ነው አሁን ራሱ በጠዋት ተነሳው ያውን ራሱ እንትን ነው ለሊት ነው ራሱ ማለት ነው ባንተ ጉዳይ ማለት ግን እሺ የመጨረሻ ንግግር ልናገር የሆነች ሰከንድ ነገር ወይ ምን ተናገራለህ ድጋሚ ተጣጣለ ሰከንድ ነገር ስጠኝና ሱቢ ልሰግድ ስለሆነ ተጣጣለ ችግር የለውም መጀመሪያ እናገራኛም ማለት 5 ደቂቃ እንትን አለ እንደገና 2 ደቂቃ ተጨመረልህ አሁን ደግሞ እንደገና አይ የሱቢ ሰላት ልሰግድ ስለሆነ ነው ለዛ ነው ሰግዳለህ ኢንሻአላህ አላህ ይቀበልህ 2 ደቂቃ ለኔ ይሰጠኝ ይኸውልህ የተጠየቀው ጥያቄ ምንድነው ተቋሙ ጋር ያለ ችግር ምንድነው ነው የተጠየቀው ጥያቄ ተቋሙ ላይ በነበር ቆይ እሱ እኮ አንዴ ቆይ ለምን አታዳምጥም እሺ ባላ ማለት ልክ እንደ እንትን አታርገው ሌላ ቦታ እንደምታወራ አታድርገው ማለት ብዙ ሰው ስላለ ሪስፔክት ታችላለ ሰው እንኳን ሰጥ ተቋሙ ላይ ሆዲፍቸው አያገባኝም ስለዚህ ተቋሙ ሆዲፍቸው ምንድነው የተፈጠረው ስትባል አይ እኔ እንትን ነው በቃ መናገር አልፈልግም ራሳችሁ ደረሱበት ምናምን ያልከበታል ታሳውሰዋለህ እሱ ምን ይያልክ ነው ወሂድ ራሳችሁ አይወልኝ ብዙ ሰው ያዳመጣ ነው ኦዲዮ አልከፍትም ወላሂ ለምን እንደማልከፍት ታውቃለህ አሁን አንደኛ ጊዜ የለኝም እንደዚህ አሁን ቦርቦሮ ማግኘት ምናምን ነገር እንትን የለኝም ከዚህ በፊት ስላልክ ብዙ ሰው ስለሚያውቅ አሁን አንተ ተቋሙ ላይ ችግር ካለ የተቋሙ ችግር ተናገር ፕሊስ እሱም ብቻ ነገረኝ የተቋሙ ችግር እኔ አንድ ነገር ልንገር እኔ ለማህበሩ ያበረከትኩት አስተዋጽኦ እኔ መጅሊስም ሄጄ አይኖ ካንተ ጋር አገናኝቻችኋለሁ ችግር የለውም እሱ ላይ አይደለም አሁን ጥያቄ እሱ አይደለም ቆይ ስሚዞ ስላሳነሰው ነው ግድ የለም ኖ አይ አንዴ ተቋሙ ላይ ችግር አለ ወይ ተቋሙ ላይ በጣም ተቋሙ ነው የጠለሻውን እሺ ምን አድርገኝ ያጠለሻውታ እናንተ ቋሙ ያጠለሽታል ያላችሁ እኮ ነው ችግር ወላሂ እኔ አሁን መከራከር አይደለም ፈልገው ተቋሙ ብቻ አትንካ እኔ እንደፈለክ አርገኝ ምን ብዬ ነው ተቋሙን ማሳል እንዴ ተቋሙ ላይ ችግር አለ ወይ አለ ወይስ የለም ተቋሙ ላይ ካንተ ጋር ችግር አለ ይኸውልህ አንድ ነገር ልንገርህ የሐሳቤን ማውራት ማልችል ከሆነ ልውጣ ለምን ትወጣለህ ምክንያቱም በሌላ ፖለቲካ እየተሰራ ስለሆነ እባክህ ማለት ብዙ ፖለቲካ እየተሰራብኝ ነው የሐሳቤን ማውራት ምችል ከሆነ ላውራ አላህን አትፈራም እንዴ ፖይንታችን እኮ ቁርአን ላይ እኮ ገድል ብለህ የፈታው ነገር ነው ትልቁ ፖይንት ለኔ ትልቁ ፖይንት እኮ ገድል እኮ ነው ትልቁ ፖይንት እሱ አይደለም አቡሳላ ይጠራ ለኔ ገድል አይደለም እሱ አይደለም ፖይንት ገድል ነው ብለህ ፈታሉ ይሰልፈታም ግን እኔ ያው እኔን ጠልፎ የሚያስጥል ነገር እኮ ነው እየሰራ ያለው ወይ አይ በቃ እኔ ሱቢል እስከድ በቃ ግድ የላችሁ ምን ይሉት እንደዚህ አሁን ጥለው ልትሄድ ነው አሁን ወይዶ እኔ ባወራው ነገር ላይ አንድ ወጣ ወላሂ ማንንም አላወጣውም ራሱ ሄደው አይ ቲንክ እናንተ ራሳችሁ ችግር አለባችሁ አይ ሰው ይወቀው አይደለም ኡስታዝ ወሂድ with all due respect በጣም አከብራለሁኝ ነገር ግን ልጅየውን ራሱ ያለበትን ADHD ሞር እንትን ፕሮፔንሲቲው እንዲጨምር ነው ያረክ ያለው በቃ if it is personal እኔ ፖይንቶችን ነው እኮ ያንዳንዱ ነገር ይወልህ ፐርሰናል ከሆነ ካንተ ጋር ባለው ፐርሰናል ጉዳይ ከሆነ ላይቭ መተህ የምትከፍትበት ምንም ሪዝን የለም if it is personal እኔ እናንተ ፐርሰናል ልንጣላ እንችላለን ፐርሰናል የተጣላውን ጉዳይ ላይቭ ከፍተህ ማውራቱ ምንም ጥቅም የለውም
if it is የተቋሙ ጉዳይ ከሆነ ግለሰቡ መጠየቅ ያለበት በህግ አግባብ ነው። የራሱ የሆነ ደግሞ ከናንተ የሚፈልገው ነገር ካለ የተቋም አባል በነበረበት ሰዓት ማግኘት የሚገባው ነገር ኖሮት ወይም ደግሞ ያጣው ነገር ኖሮ እናንተን የሚከሳችሁ ከሆነ በዛው በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን ፐርሰናሊ አንተን አታክ ለሚያደርገው ምናምን አንተ ከሱን ፈልገህ አይደለም እዚህ እንትን የመጣው የምታገኘው ከአላህ ነው። እኔ የፈለገ የኔ ብልግና በጣም የሆኑ ነገሮች እኛ እኮ አሁን እኛ ጋር ያሉት ነገሮች የምናውቀውን ነገር የፈለኩት ምንድነው? ህዝቡ በማወቁ ምንድነው እንጂ እኔን አይደለም። ህዝቡ በማወቁ አንተ የምታገኘው ምንድነው? እስኪ ንገረኝ። የትውልድ ነው ተቋሙ እኮ ወላሂ በጣም የተለፋበት እኮ ነው። አሁን እኔንም ራስ ኮንፊውዝ አታድርጉኝ። ተቋሙን ከሆነ በህግ አግባብ ይጠየቃል ከሆነ I can pay everything የሚያስፈልገው የሚጠየቅ ድረስ ህዝቡ ውስጥ ታዲያ እንደዚህ ማለት ስም ጠፍቶ የተቋሙ ያጨረም we don't care about ስለ ህዝቡ አይደለም ስለ ህዝቡ ነው አንተ የምትጨነቀው ነው አይደለም። ተቋም ነው በፖለቲካ ተሰርቶ ሊፈርሱላ እኮ ይችላል ተቋም። I think አንተ ራሱ ወሂድ አንተ ራሱ you are እሱ ከሚሰራው በላይ ተቋሙን እንዲጠፋ ትፈልጋለህ ማለት ነው። ኖ አልገባህም። ፖለቲካ መጥፎ ነው በጣም ለዛ ነው ለማጥራት የመጣ ነው። አኺ ፖለቲካ ምናምን ይሄ በነገራችን ላይ ይሄን ነገር ተነቅሳችሁታል እናንተ ራሱ ፖለቲካ ነው ፖለቲካ ሰራብን ፖለቲካ እንዲያደርገብን ምናምን ምትሉ እንደዚህ የሚባል ነገር የለም። and the guy is literally attacking the organization ኤቪደንስን ጋዘር አድርገህ ሱ ማድረግ ነው። እኛ የሚያስፈልገውን የአቃቢ ወይም ደግሞ ይሄ ክሱን የሚመሰርት ሰው የሚያስፈልገውን ወጪ እንከፍላለን። መጠየቅ ባለበት መልኩ ይጠይቅ። ፐርሰናሊ ካንተ ጋር ያለው ጉዳይ ከሆነ ከጥፍርህ ቆሻሻ ጋር አይደርስም። አንተ ሲጀመር እሱ እንድትናገር እሱ ከሱ ጋር ቁጭ ብለህ እንድታወራ ማንፈልግም እኛ we are ፊት ለፊት አለን እኛ እናናገረዋለን። ስለዚህ ጉዳዩን በቃ እሺ በውስጥ መጨረስ እንችላለን። ፐርሰናል ያለውን ጉዳይ ራስ መታት ታች ያየሁት መሰለኝ። ራስ መታትን አስገቡት እስቲ እሱ እንኳን ቢያንስ ተረጋግቶ ያወራል። እሺ ግን ኡስታዝ እኔ ሊያወራው ነገር ትንሽ ሪፍሌክት አድርገበት እስከ ድረስ ራስ መታት ገባል። መርሃባ መሐመድ ወንድም መሐመድ ያለው ነገር ትክክል ነው። እኔ ኡስታዝ ባያወራበት ደስ ይለኛል። እኛ እንትን እንለዋለን ብዬ አስባለሁ። እና አሁን ላወራው ነገር ላይ በነገራችን ላይ የ5 ዓመት ነገራቶችን አመጣ። ሲጀመርም ብላቸውም እኮ ይቅርታ ጠይቄያቸዋለሁ ምናምን እያለ ነው። ከመጀመሪያውም እኮ የጥሉ መነሻዎችን ነው እየዘረዘርን ያለ ነው። እንደዚህ አይነት ነገራቶችን ሲያደርግ ታውያል። በኋላ ላይ መጸጸት አለመጸጸት አንተና አላህ ጋር የሚቆይ ነው። ነገር ግን ከጠቋሙ የመውጣት ሰበብ እንደዚህ አይነት ስድቦች ነው። ከስድቡ ከወጣ በኋላ አቁመዋል አላቆምከውም እሱ ሌላው ለአላህና ላንተ መንተው ነገር ነው። ሲቀጥል ደግሞ ከወራቶች በፊት ይክማ የተባለ በኋላ ላይ ይቅርታ ጠይቄያታለሁ ስትል እኛ እኮ አሁን እኮ ይቅርታ መጠየቅህ በውስጥ ብትላት የሆነ ነገርም እኮ አይደለም ችግሩ። ነገር ግን አንድ ዳዕዋ ላይ እየሰራ ነው ያለ ሰው የሚባል ሰው እናትሽ እንዲትሆን ብሎ ሲሳደብ ምን አይነት አመለካከት ነው ለሰዎች የሚኖረው? ምን አይነት አመለካከቶች ነው ለሰዎች የሚኖረው? ሲቀጥል ለዛሃራ ብሎ ያለው ዛሃራ እስሚዞ ወሂድ እንዲሁም ደግሞ ማን ነው አሲያ በጠቅላላ 4 ነው። አሁን የእርሱ ጓደኛ የሆነ ሰው እኔ ሁለቱን አንድ ላይ አድርጌ ብጠይቃቸው በጣም ደስ ይለኛል። አሁን የእርሱ ጓደኛ ቅድም ገብቶ ሲያወራ የነበረው የእርሱ ጓደኛ ሆነ ነበር ሲያወራ የነበረው እርሱ ነው መጥቶ ለኔ በአካል የነገረኝ ይሄ ነገር እንዲያለ ነው። ስለዚህ እናንተን ሊናገራችሁ አይገባም ምን ያስቆማሉ ብሎ የነገረን ለሱ ነው። ለዛሃራም ንገራት ያለኝ በነገራችን ላይ ራሱ ልጁ ለዛሃራ ንገራት ለወሂድ ንገረው አስጠንቅቃቸው እንዲህ ነገር እያለ ነው ብሎ ያሉኝ ማለት ማን ነው? አሁን የእርሱ ጓደኛ አላህ ነፃ ሲያወጣን ማለት ያን ሁለቱን ደግሞ አንድ ላይ አድርጌ ማውጣት ይችላል። ሲቀጥል ደግሞ እንደዚህ አይነት ትኩረት መስጠቱ አስፈላጊ አይደለም ብዬ አስባለሁ። ግን እዚህ ሚዲያ ላይ አሁን የቀረው ነገር አሁን ኡስታዝ ሲጠይቀው የቀረው ነገር ገድል ነው ያለው ነገር ከሆነ ያ ከሆነ አሁን ይምጣና ይጨርሰው። ከዚህ በኋላ እዚህ ቲክቶክ ላይ ሌላ ወከባ ሲያስነሳ እንዳንመለከተው። ሌሎች ወንድሞች እህቶች ዳዕዋ በሚሰሩበት ሰዓት ላይ ለማደናቀፍ እንዳይሞክር አሁን ይፈታ። ከዛ ይብቃ። ይሄ ከሆነ ችግሩ ማለት ነው። እኛ ደግሞ በጣም ብዙ ችግር አለብን እሱ ላይ ግን ያን ሁሉ ታግሰን አልፈን ነው እየመጣን ያለን። ገድል ብሎ ይመጣል ያ አላህ Subhanahu Wa Ta'ala ነው። አሁን ምን መሰለህ ያልገባ ነገር መሐመድም እንዳለው ማናት አዲስ መሐመድ የጠበቃዋን አናግረናት ነበር እኛ
አናግሬ ነበር እኔ ራሴ ማለት ነው በህግ አግባብ በሚለው ነገር ማለት ነውና ጠበቃዎች ምንድነው ያሉት የ2 ዓመት እስራት ማለት ነው እንትኑ ዶክመንቶችን ሰብስቡና ተቋሙ ላይ የሌለውን ነገር ምንም ነገር የፍርድ ቤት ይከሰስና ተከሶ ምንም ነገር ከሌለበት የ2 ዓመት እስራት አለው 200 ሺህ ብር ቅጣት አለው 200 ሺህ ብሩን መክፈል ካልቻለ 400 ሺህ ብር ተባለ ያ ነገር አስፈራል ልጁ አንድ ነገር ቢሆንስ በ2 ዓመት ውስጥ ማለት ቢከፍርስ ምናም በቃ ይሄ ነገር ነው ኛው ተቋሙ ትንሽ እንትን ያለው የነበረው ማለት ነውና ከዛ አንፃር ነው ኤኒዌይ ምንም ችግር የለውም ሌላው የአራቱ ነገር በጣም ያናፈሱት ያሉት ነገር ትንሽ ልናገርና አይ ቲንክ እኛ ምን ላይ ማለት ነው እኔ አራቱ ነገር ያልኩት እኔ ለምንድን ነው ለካፊር እንደዚህ የተቆረቆሩት አልገባኝም እኛ ሲጀመር ጀምሮ እኔ አንድ ግለሰብ አይደለሁም እኮ ያለሁት ቡድን አለን እኛ የራሳችን ቲም አለን በራሳችን ቲም ተነጋግረንበት ቶሎ ብለው ድራማውን ከመስራታቸው በፊት እኛ ቀድመን 4 ሰዎች አሉ ጥንቃቄ ያድርጉ የሆነ ሰዓት ላይ ከፍረናል ብለው ቢሉ ከመጀመሪያው ነው የመጡበት አመጣጥ ኡማውን ለማስመታት ነው ሞራሉን ሰለምቲዎችን ሞራላቸውን ለመንካት ነው ሊሰልሙ ያሉ ሰዎችን ደግሞ እንዳይሰልሙ እንቅፋት ለመሆን ነው ለሌላ ነገር አይደለምና እንዳደነግጡ ብለን አስተነቀቅን ሌላ ነገር ምንም አይደለም አራቱን ስሞቻቸውን ብንጠቅስ ማንጠቅስ የኛ ራይት ነው ያለ ምን አገባችሁ እናንተ ምን ቤት ናችሁና ነው ቡድን ውስጥ የላችሁበት የኛ የራሳችን ቲም አለን ይሄንን መናገር አለብህ ይሄንን መናገር የለባችሁም እናንተ እኮ ልትሉ አትችሉም ራሱ ምን ቤት ናችሁና ነው ለካፊር አቀባይ የምትሆኑት ይሄኮ በጣም ነው የሚገርመኝ ማለት ነው እኛ ለጥንቃቄ ነው እንደዛ ያለው በተረፈ ደግሞ እርስ በርሳቸው እኮ ነው እኮ የሚገላለጡት ያቃሉ እኮ እኛ ወንድሞችና እህቶች እርስ በርሳቸው አንደኛውን ነው ሲያጋልጥ የነበረው እርስ በርሳቸው ራሱ ማለት ነው አንደኛውን ከሱ ነው የጀመረው እሷ ናት የጀመረችው ምናምን እየተባባሉ የሚነጋገሩበት ነው ራሱ ሀክ ተደራርገው እርስ በርሳቸው እኔ ሀክ አስደረኩኝ አላልኩኝ ሀክ የተደረገበት ኤቪደንስ እጃችን ላይ አለ ነው ያልኩት እንጂ እኔ ሀክ አስደረኩኝ አላልኩኝም እኔ ሲጀመር እንደዚህ አይነት ነገር ጊዜው ተርፎኝ ነው እንደ መጥቼ ሀክ ማድረግ ምናምን የምታወሩት ነገር እኔ እኮ በጣም ግርም ትላላችሁ ከመጀመሪያውኑ ጀምሮ በቃ የተቋም ነገር ውስጥ መግባት ፈልጎ ከዛ ተባረረ ከዛ ጊዜ ጀምሮ ልጁ ጤነኛ አይደለም አለቀ እኔ ማቆም ማለት ነው ይሄ ልጅ ራስ መታት ባልገባው ነገር ነው ዝም ብሎ እንትን የሚለው ማለት ነው ራስ መታት ትልቁ ችግሩ ሂስድ ነው ልንገራችሁ ምቀኝነት ነው የድሮ አፕዴት አላደረገው ንጽጽሩን ተነግሮታል ራሱ አሁን ኮምፓራቲቭ ሪሊጅን ዘምኗል አፕዴት ሆኗል አንተ ትልቅ ሰው ነህ 47 48 49 ዓመት ውስጥ ነው ያለኸው ስለዚህ ያለህ አማራጭ ወይ አድሚት አድርገህ አሁን ላይ ያለውን ኮምፓራቲቭ ሪሊጅን መቀበል ነው ያለብህ ወይ ደግሞ ኮምፓራቲቭ ሪሊጅን ራስን ማግለል ነው ያለብህ ትናንትና የመጡት እና አነስ እና አህመድ ለሚያደርጉት ለኮምፓራቲቭ ሪሊጅን እኔ ራሴ አድሚት አድርጋለሁ አዲስ ነገር ይዘው ይመጣሉ ብዬ ስለማምን እንጂ ለምን እኔ ያልኩት ነገር ካልሆነ ደግሞ አይባልም ኮምፓራቲቭ ሪሊጅን ዘምኗል ስለዚህ ይሄ ነገር የሚያስቀና ከመጀመሪያውኑ ጀምሮ ቲክቶክ ከመጣው ጊዜ ጀምሮ መድረኩ የያዘው ነው አንዳንዶች እየመጡ መድረኩን ይይዙታል ይቆጣጠሩታል እያልክ ሐሜት አሽሙር ስትናገር ብዙ ሰው እየገረመው ነበር ራሱ ማለት በጣም ታግሰናል 2 ዓመት ሊሆነኝ ነው ከመጣውበት ጊዜ ጀምሮ አይፈልግም እዚህ መንደር ላይ እኛ እንድንኖር ማለት ነው ይሄ ነው ያንተ ችግር ራስ መታት እንጂ ተረጋግቶ የማውራት ምናምን ነገር አፉ ተባብለን ምንም ነገር እንዳላገኘ እንደዚህ አድርገህ እንደዚህ አሰማርተ እኔ ምን ውስጥም የለውበትም ብየው ይቅርታ ተባብለን በስነ ስርዓት የተለያየን ሰዎች ነን አሁን ምን ሆነ ነው ከእንደገና የሚያገረሽብህ አላህ ያንሳልህ ወላሂ አላህ ያንሳልህ እኔ አንድ ቀንም ስምህን ሚዲያ ላይ ጠርቻለሁ አንተ ግን ቪዲዮ እየሰራ ነው ለካፊሮች ግባ ስትሆን የነበረው ቢያንስ ኮምፓራቲቭ ሪሊጅንን ማሰብ አንዳንዴ ስሜታዊ ተሆንና በጣም ከኮምፓራቲቭ ሪሊጅን ራሴን አግልያለሁ መንጋ እያልክ ተሳደባለህ ከኮምፓራቲቭ ሪሊጅን ራሴን አግልያለሁ እንትን ብያለሁ ምናምን ነገር የማንም ቡድን ውስጥ የለውበት ምን አስወራ ትልቅ ሰው አይደለህ እንዴ ነጭ ጸጉር እኮ አብቅለሃል
በጣም የስንት ታላቃችን ነህ እኮ ትልቅ ሰው ነህ። 47 48 49 በጣም ትልቅ ሰው ነው። እነ ኢምራንን እነ ስሚዞን ተወልዳቸዋለህ። እንደ ህፃን ነው የሚያደርግህ። ሴቶች ላይ ከማሽካካት ካፊሮች ላይ ከማሽካካት ውጪ በስነ ስርዓት መልስ መች ትሰጥና ነው? ትታሽካካ ነው የምትታወቀው። እኔ እኮ መናገር አልፈልግም። አይ ዱ ሪስፔክት ዩ በጣም አከብር ነበር። ያሳዝናል። ኦኬ ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። በቃ ጀዛከላህ ኸይራት አድርግ። ወንድሜ መሐመድ ወይም ቢላል ያልከው ነገር አለ። ተቋሙ ላይ ችግር አድርሶብኛል የሚል ከሆነ እሱም ሆነ ማንም ሰው ተቋሙን መክሰስ ነው። በቃ ሌላ ምንም እንትን የላችሁም። አንዴ ነው ስለ በተደጋጋሚ ቁርአን ያሉትን ነገር የተፈታ ነገር እኮ ነው። ግድ ከናንተ ፊት መፈታት አለበት እንዴ? ከናንተ ፊት ኡስታዝ ጠይቆ መመለስ አለበት? ያለቀ ነገር ነው። በውስጥ አልቋል፣ ከኡስታዞች ጋር አልቋል ተብሎ እንደገና ወደ ኋላ መመለስ ምንድነው? በቃ ረፍት አድርገው ኡስታዝ። በዚህ ቢዘጋ መልካም ነው ብዬ አስባለሁ ኡስታዝ። ኦኬ ኤኒዌይ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አኺ ሰልማን የምትለው ነገር ካለ ከመውጣቱ በፊት አጠር አድርገህ የምትለው ነገር ነሲሃ ነገር ካለ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ኡስታዝ? ደህና ናችሁ? ሌሎች እህት ወንድሞች እንደምን አላችሁ? ኢንሻአላህ ኡስታዝ ከፈቀደ 1-2 ደቂቃ የሆነ ሐሳብ አለ ኢንሻአላህ። ሻውራና እንጣው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ እዚህ ጋር መናገር የምፈልገው ነገር ምንድነው? የኡስታዜ ደረጃም አይደለም ልክም አይደለም ማለት ከሱ ጋር ንቀህ መተው የተሻለ ነው ለአላህ ብሎ መተው። ነገር ግን ኢብራሂም እዚህ ጋር አደራ ምልህ ነገር ኡስታዙ ሄዳ አፏለህ ማለት ሙስሊሞች አፏሉህ ማለት ከአላህ Subhanahu Wa Ta'ala ዘንድ ያለው ወንጀል ይፋቃል ማለት አይደለም። ከአላህ Subhanahu Wa Ta'ala ዘንድ ምንድነው ወንጀሉ ብትለኝ ከካፊር ጋር ወግነህ አማኞችን የምታስመተው ነገር ምን ሲፋቲል ሙናፊቂን ነው። በዚህ በግልጽ ነው መናገር የምፈልገው። አቂዳን ይነፈያል፣ አቂዳን ይነካል። ወኹሱሰን ዑለሞች ኢጅማ ያደረጉበት 8ኛው ከእስልምና ከሚያስወጡት ማለት ነው ማዕሩፍ የሆኑትኝ ከእስልምና ከሚያስወጡት ምንድነው ለሙሽሪኮች ግባት መሆን፣ አማኞችን አሳልፎ መስጠት። ይሄ የሙናፊቅ ባህሪ ነው። ጥንቃቄ እናድርግ። አሰልን ከካፊሮች ቤት ሂዶ ስለ ሙስሊሞች ነው አታ እንካነ ቢሰሩ እንኳን አደባባይ ላይ ይሄንን አስተካከል ብለህ ረድ ልታድርግ የምትችልበት በእስልምና ያለው ነገር ምንድነው? ሽርክ ቢዳን የሚሰራን አካል ያንን ተኽዚር ታረጋለህ። ከዛ ተጠንቀቁ ትላለህ። አይብ ነገር ከሆነ ሙስሊሞች ጋር ተሰትራለህ፣ ዋጅብ ነው። አውለል ኡሙር አሲትር ነው። እንካነ ፊ እንደው ቢከሰት እንኳን ማለት ነው አይብ ቢኖር ቢከሰት ተሰትራለህ። ሀታ እንደዚህ በግል ማውርቻለሁ። በጣም የገነገነ ችግር አለብህ። እኔ አንዳንድ ጊዜ በእስልምና ሁሉ ሻከካለሁ። ለምን ብትለኝ አቂዳን የሚያፈርስ ነገር ነው እንትን የምትለው። እኔ ለምሳሌ ከአንድ ሙስሊም ወንድሜ ጋር ብጣላ ሄጄ ከአንድ ሙስሊም ወንድሜ ጋር ነው ችግሩን ለማጣረቅም ሆነ ችግሩን ለመፍታት እንትን የምትል አንተ ለካፊሮች ግባት አትሁን። አቂዳን ይነፈያል። ይሄ ሰዎችን ልብ መስበሩ ምናም ቀላል ነው። አቂዳን ግን ተጠንቀቅ። ከነ ኢሳቅ ሸቱ ጋር ሆነ ሰሳራው የነበረውንም አውቃለሁ ስለነበርኩም አንድ ከሌላ ከካፊር ቤት እንኳን ገብቶ ሀታ ኡስታዞች በቁርአን ተፍሲር እየተሳሳቱ ምናምን አንተ ምን ሸይኹል ሙፈሲር ነህ እንዴ? አንተ ተፍሲሩ ጦበሪ ነው ወይስ ተፍሲሩ ኢብኑ ከሲር ሆነ ነው አንተ ሰዎችን ኤዲት ልታረግ የምትችለው? አላህ ልትፈራ ትችላለህ። والله አለም በኢልም በኩል ግን የኔ ብጤ ነህ። በቃ ግልጹ የምንነጋገር አንዳንድ ጊዜ ባለጌ ካልተባለ በጣም ነገራቶች እንደ ጀብድ ያያየው ራሱን ማረም የሚያቅትበት አጋጣሚ አለ። አሪፍ ቀድረህ ነው ወቅ ሀታ ኡስታዞች እንደ ኡስታዝነት ሌሎች አማኞችን በደረጃቸው
በደረጃቸው ልትጠራ ይገባ። ይሄ ጋጠ ወጥነት አብሮ አልሰለመም። ሰዎችን የምታዋርደው ሀታ አንድ ዳኢነ ከሚል አካል እናትሽ እንዲትሁን በአደባባይ በኮሜንት ተናደቆ የሆነ በኮሜንት ፕራይቬሲ ላይ ወይም ምንድነው ፕራይቬት ልደል ተናገርት እናትሽ እንዲትሁን እየተባለ ዳዋውንም ታስመታለህ። ይሄንን አላህ ልትፈራ ይገባል። ይሄ የአንድ ዳይ አخلاቅም አይደለም። እናትሽ እንዲትሁን እየተባለ እየተሰደበ ማለት ነው። ካፊር ጋር ሂዶ እንዲናቸው ጭራሽ ራስን መኮፈስ ላላ ይሄ ራስን ከፍ ማድረግ ቂያስ ማድረግ ማወዳደር ከሌሎች እኔ በልጣለሁ ሀታ ምን አመል ሸይጣን የሸይጣን ስራ ነው። የሸይጣን መንገድ እየተከተልክ ያለው አላህ ልትፈራ ይገባል። ስለሚጠቅም ነው። አላህ መፍራቱ ስለሚጠቅም ነው። ምክንያቱም ሸይጣን አደምን ምንድነው ያለው እሱን ከአፈር ፈጠርክ እኔን ከሳተ አነ ኸይሩ ሚንሁ ያለበት አጋጣሚ ያለ አንተን ራስ ልክ ከልጅባል እንደ ተራራ ፈቷው ለጅና ውስጥ እንዳሉ የፈቷ ኮሚቴዎች እኔ ራይስ ነኝ ብለህ የምትቀርበው ነገር አላህ ልትፈራ ይገባል። በተፍሲሩም በነሁም በፊቂሁም በእያንዳንዱ ነገር በሶርፉም ገና እኮ ነህ የኔ ቢጤ ነህ በዕልም በኩል የኔ ቢጤ ነህ። ሰዎችን ዝቅ የምታደርገው ነገር አንተን ከፍ አያደርግህም። እንዲያማኞች ባህሪ እኮ ብሎ ማለት አዚለቲል አለል ሙእሚኒን ለአማኞች ተናናሽ ሆኑ አይዘቲል አለል ካፊሪን ይሄንነቱ አለ። አንተ ደግሞ ቢላክስ ነህ ለሱና ወንድምህ አንበሳ የምትሆንበት ለሽርክ ሰዎች ለኩፍርያት ለሚሰሩ ሰዎች ሬሳ የምትሆንበት አጋጣሚ ነው ያለ። አላህን ልትፈራ ይገባል። ይሄ የአኺራ ጉዳይም ስለሆነ ሌሎች አደራ ምለው እህት ወንድሞች በሚጠቅማችሁ ነገር ላይ ጓጉ። በሚጠቅማችሁ አንዳንዱ የኮሜንት አርበኛ አንዳንዱ የነገር አሳዳጅ ፍታውራሪ ሆኖ ልክ ሙስሊሞችን ሲህር ይመስል ተፍሪቅ ለማድረግ የሚጥር አለ። ከተቻላችሁ ለማስማማት ሞክሩ። ጎራ የለያችሁ ግን ሙዘብዘቢነ በይነ ذلك ልክ እንደ ሙናፊቆች ወደ አንዱ ዘንበል ወደዛም ይያላችሁ አቋም የለሽ አትሁኑ። የሙስሊሞች አቋም ጥሪት ያለ አላህ Subhanahu Wa Ta'ala በብቸኝነት ማምለክ ነው። ከሽርክና ከሙሽሪኮች መራቅ ነው። ከሙብተዲና ከቢዳ መራቅ ነው። ጥሪትና ጥንፈፍ ያለ አቂዳም ሊኖረን ይገባል። ስለዚህ አቂዳን ልታስተካክል ይገባል። የአቂዳ ክፍተት ምስላለብህ ማለት ነው። የአቂዳ ክፍተት ያለበት ነው የሙናፊቆችን ሴራ እየሰራ የነሱን ሥራ እየተመሳሰለ ለካፊሮች ግባት የሚሆን። ስለዚህ አላህ Subhanahu Wa Ta'ala ልንፈራ ይገባል። በቃ የሆነ ጀብደኛ ይመሆን በቃ የሆነ ልክ ምንድነው ከጋራ የገዘፈ ሚስጥር ያለ ይመስል በቃ ለአላህ ልትፈራ ይገባል። አኺ اذا كنت مسلما በትክክለኛው እስልም ያለው ምትል ከሆነ በትክክሉና አቂዳን ሚነፈይ ነገር ሁሌም በዛ ነገር እንደሚንሃጅና እንዳቂዳ አድርገ አትያዘው ለማለት ነው። አፎን አረዘምኩ አፉ በሉኝ። ነገር የለውም። ጀዛከላህ ኸይረን ጀዛ። በቃ እንውጣ ሁላችንም ኢንሻአላህ። የሚቀጥለው ቅዳሜ እንገናኛለን። ዳዋ ሳምንታዊ ትምህርት ይኖረናል። ያው ከሰኞ እስከ ዓርብ አይመቸኝም። አሁን ስራ በጣም ስለሚበዛብኝ በጠዋት ስለምነሳ ምንድነው ማታ መገባው ነገር አይኖርም ማለት ነው ኢንሻአላህ። ከዛ አንፃር ነው ኢንሻአላህ ቅዳሜ የሚቀጥለው ቅዳሜ አላህ ያገናኘን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም